አሁን እኮ ችግሩ እኮ በጣም ድፍረታቸው ወረቀት የሌላቸው ሰዎች ሳይቀሩ ነው ሰውን እያመጡ ያሉት እና ኮሚሽናቸውን በምን ሰው ያገኙ? ህጋዊዎቹ እኮ አሁን እያገኙ እኮ አይደለም። ህጋዊ ደላሎች አሁን እንደነሙኒት ይኸው እያገኙ እኮ አይደለም። ቆይ ማን ላስወጣ? ዳኒ አንተን ላስወጣ። ዳኒ ትራ ነይ ግቢ። ማርያምን እኔ እኮ በቃ ሳሪ እችናት ከአቡዳቢ ትመጣለች የተባለችው የነበረችው ዜድ ምን አውቃለሁ። ቆይ ወርቅዬ አበባ ሁለቱ ይነጋገሩ ሰጥታ ነበር። ሁለቱ ነይ ወርቅዬ ሄሎ ነይ ወርቅዬ ተበያታለሁ። እሺ ሙኒ መቼ ትቆሳለች ትመልሳለች። አሁንም እሺ ዜድ ነኝ የቦረናዋ ዜድ ነኝ የቦረናዋ። ለነገሩ እህኔ አልሰማሽ ሆነሽ ነው እንጂ አፍሻ ይያዝም ነበር። ከላይ ነበር የምታወራው። ዜድ ነኝ የቦረናዋ። ለምን እንዳይሄዱ እንደፈለገች ማለት ነው ይመስለኛል። ግሩፕ ከፍተው ልናሳክም ነው ብለው ገንዘብ ሳይሰበሰብ ሆስፒታል ገባችባቸው። ዜድ ነኝ የቦረናዋ። የሆነ ነገር ይዞሽ ነው እንጂ በጣም ነበር የምታወሪው። ዜድ ነኝ የቦረናዋ። ቆይ ተመልሰሽ ትገቢያለሽ። አስወጣንሻል ካላስ። እሺ ወርቅዬ። አቤት ሳሪ፣ እንዴት ነሽ? እግዚአብሔር ይመስገን። ጋይስ በጣም ነበር የምታወራው። የሆነ ሚውት አርጓታል ወይ ወደዛ ሄዳለች። ለዛ መሰለኝ እንጂ በጣም ነው የምታወራው። ከላይ ነው የምትመልሰው። ትገባል። ይኸው አሁን ምን እያሉ መሰለሽ? ለምንድን ነው ልጅቷን ለፖሊስ የሰጠቻት እያሉሽ ነው። አዎ እኮ እያሉ ነው። ምን ማድረግ ነበር? እኔ ምን አውቄ፣ ዘመድንን ምናምን የሚሉት የዛኔ ስደውላቸው አንወስድም እያሉ ስሉ የነበሩትኝ እዚህ የሚያመጣው ልጅ አምጥቶ ስልኩን አጠፋ። አፈጣጥሬ ምናምን ልምጣ ብሎ ከዛ በኋላ ለምን ወሰድሻት? ለምን አሳልፈሽ ለፖሊስ ሰጥተሻት እያሉ ነው። ፖሊስ ምን ያደርጋታል? ቆይ ይች ልጅ እሺ፣ ጥያቄ አንቺ ትናንትና ወሰድሻት ወርቅዬ? አዎ ወደውን ወስጃት። ምን አሉ ፖሊሶቹ? ወሰዷትኝ። ነይ እንሂድ አብረን አሉኝ። ሄድኩኝ። የዘመድ ቁጥር ስጭን አሉ። ይሄ ያመጣት ልጅ ቁጥር ሰጠኋቸውኝ። እሺ፣ ከዛ አንቺ ወደ ቤት ሳሪ ለምን ልጁ ጋር አይደውም? እንትን አሉኝ። ሂጃሉ ወይ ልጁ ይምጣ። እሺ ልጁ የት አለ? ስልኩ እኮ እንትን አይልም። አሁን ፖሊስ እኮ ወስዷታል። ሙኒቴ ፖሊስ ጋር እኮ ናት። አሁን ፖሊስ ይዟታል። በቃ እዛው ናት። አዎ ወሰዷትኝ። ፓስፖርቷን ተቀበሉ። ቼክ አረጉ የት እንደምሰራ ምናምን ማን ያመጣት ምናምን ሲሉኝ እኔ የማውቀው ጉዳይ የለም። እንደዚህ አስገቢያት እርጃት ብላኝ ነው አልኳቸው። ከዛ እዚህ ድረስ ነው። ከዛ በኋላ ሐኪም ቤት እንወስዳታለን አሉ። እሺ ከዛ በኋላ ልጁ ደወለልሽ ላንቺ? አልደወለም። ልጁ እኔ ስደውልለት የማያነሳም አልደወለምም። እዚህኛው ጋር ነው የምናወራው አሁን። እስካሁን ማን ነው አሁን ወስደሽ ሰጠሽ እያለ የሚልሽ? እኔ ታውቂያቸው የሆኑ ልጆች በዋትሳፕም እየገቡ ላይቭ ላይም ገብቼ ነበር። ለምን ሰጠሽ አንቺ ነሽ ምናምን እያሉ ነው ያሉት እነሱማ። ጥሩ አንቺ ለምን ሰጠሽ የሚልሽን ሰው ቁጥር እንዳለ ሰብስቢና ትናንትና የሰጠሽበት ፖሊስ ጣቢያ ሂጂ። ከፈለግሽ እኛ እናካሄድሻለን። እሺ ውዴ። እሺ ሳርዬ እኮ በጣም እያጨናነቁኝ ነው እኮ። ለምን ይኸውልሽ ስሚኝ አዳምጪኝ። ለምን ሰጠሽ የሚልሽን የፖሊስ ጣቢያ ቁጥር የልጆቹ ቁጥር ዋትሳፕ ካለሽ ዋትሳፕ ላይ በመረጃ ዋትሳፕ ደግሞ ከሌለሽ በቲክቶክ ፔጃቸው ያሉበት ድረስ ይታወቃል። እሺ ማሯ እንዳታስቢ። የዚህ ሀገር የፖሊስ ስራ ረቀቅ ያለ ነው። እኛ እናግዝሻለን። መሄድ ከፈለግሽ አብረን እንሄዳለን። ከፈለግሽ ታሜን እንጠራዋለን። ታብሪያ አብሮሽ ይሄዳል። ለምን ለፖሊስ ሰጠሽ ብሎ የሚል ሰው ካለ አንቺን የሚጠይቅሽ ካለ ቀጥታ ለፖሊስ ሪፖርት አድርጊ። ምድረ ሌባ እኮ ሪካርዳቸው አለኝ። አሁን ለምንድን ነው አሳልፈሽ የሰጠሽው? አደራ ብንልሽ ይላሉ። እኔ ፈጣሪ ነኝ እንዳደራ የምባለው በሞትና በእንትን መካከል ያለች ልጅ። አንቺ ከየት ነው ያገኘሻት? መጀመሪያ እውነቱን ተናገሪ ወርቅዬ። እኮ እውነቱን ነው የምነግርሽ። እኔማ ሌላ ልጅ ማቃት ልጅ ነበረችኝ አልኩሽ፣ ዘመዴ ናት። እሷ ደግሞ ሌላ የምታውቀው ልጅ አለ። ከመዳም ቤት ከመጣች 15 ቀኗ ነው። መዳም እንደዚህ ስትቀር ከኢትዮጵያ ከመጣች ገና 15 ቀኗ ነው አሉ እሷ አሉ።
አሉ ነው። እኔ የማውቀው ጉዳይ እኮ የለም። እኔ ሌላውን ልጁንም ደግሞ እኔ አውቀዋለሁ። የዚህ አመጣትን ልጅ ያኔ ሀገራችን ሰው ምናምን ነው እንደዚህ ቅርብ የሚባል። ከዛ ፈጣጥሬ ልምጣ እባክሽ። ልጁ አንዴ ሆቴል ይዟት ሲሄድ፣ አንዴ በየቤቱ ይዟት ሲሄድ ሲያስወጧቸው እንደዚህ ስትጮ ማለት ነው ውጡልን እያሉ ሲያስወጡ ዛሬ ወርቅነሽ ወርቅዬ የልጁን ቁጥር ስጪኝ። ለእንትና ለሳምሪ ልኬላት አይሰራም እኮ ቀጥታ አይገዙም። ረከቦ ዝም ብሎ ነው የሚጠ አውቀዋለሁ አለች እኮ አውቀዋለሁ ካለች የሀገር ልጅ ነው የቅርብ ሰው ነው ካለች ቀጥታ ቁጥር ትስጥ። እሺ ቆይ ማሚዬ ልላክልሽ እስቲ አሁን እንሞክረው። ሜቢ ከሰራ አሊ ነው አይደል ስሙ? ወርቅዬ ሀብቴ ነው። ኧረ አሊ እዚህ ከመጣ ቀይሮ ይሆናል። እኔ ሀብቴ የሚባለው ነው የማውቀው። እሷን ያናገረበት ለምን ለፖሊስ ለምን ሰጠሻት ያለበት ያለችበትን ቁጥር ትስጥ ያሉትን ላኪልኝ። አዎ እሺ ወይ አሁን ሀዋ በዚህ ጉዳይ ነው አንድ ቁጥር የምትጽፊው። ሀዋ እንኳን የሚወጣሽ እንኳን የሚነገሩሽ መቼ ወስዳለ አሰጫት ማሚዬ ማሚ የእነዚህ ልጆች አልተላከላችሁ ሲኒው ይቅር ነው። ቁጥሩ ልስጣችሁ ወይስ ላኩላት? ማሚዬ ታላታል ሙኒት ልካልሻለች። እጉልክ ሰላም ቁጥር ካለ ትስጥሽ ቁጥር ልስጥሽ እያለች። እሺ ሌላም ቁጥር ካለ ከ90 መጨረሻው 90 ውጪ ስጭኝ። እሺ በዋትስአፕ ላኪልኝ። ታምሪ ትናንት ያወራሽኛ በዛው ሰኒ ዋትስአፕ ላይ ኦኬ። እሺ ለከብት ነው ትናንትና እኛ ጋር አምጥተዋት ነበረ። ያ ቤት ነው ያመጧት እናንተ ጋር በየ ጉዳይ የሚመለከተው ብቻ። የት ጠፋቻች? እንትና ልትከስ የመጣችሁ ወርቅዬ ስትል የነበረው ቅልብልብ ሳሪ ቢቸግርሽ ያላሲዘን አለች እኮ መታ እንዲህ ብላ ፌር አይደለም ለፖሊስ መስጠት። የዛኔ የመሲ ብርጅስቶን ያቺ ልጅ እባካችሁ አግዙኝ ስትል ሁሉም ዝም ብሎ መኪና ልገባ ስል ፖሊስ ሲጠራ አሳልፋ ሰጠቻት። መሲ ብርጅስቶን አሳልፋ ሰጠቻት። አይለፍላት የታመመች ልጅ አምጥተህ ሱቅ አስቀምጣሃት ነበር አይደል? እሷ እኮ እዛች ያችኛዋ ልጅና ዘመዷ እና እሷ አይጨርሱ። እኔ ዘመዷ ናት ዘመዷ ያቺ አክስቷ ልጅና እሷ አጎትና አጎት ናቸው። እኔ አድርሳለች እዛ ደረሱ። አይዋ ልጅቱ ከጠፋች ሰንብታለች። ከመንገድ ዴራ ነው የተገኘችው። ዴራ ግን ሰራተኛ ነጋዴ ጋር ነው ራሱ ዘናት ያለው። ኦኬ ከሱቋ ጋር ነው ያክስት ልጅነቷ። የባለ ሱቋና ያቺ አድርሳ የተባለ ልጅ ቤተሰብና ቤተሰብ ናቸው። አንድ ናቸው። ኦኬ ልጅቱ ከአቡዳቢ ስመመጣ ድረስ አንቺ ቤት ትቀመጥ አለቻት። እንዴት ስትላት የቤቷን ሎኬሽን ላከችልኝ እንጂ ወስደህ እሷ ጋር እንደምታስቀምጣት ታውቅ ነበረ። አንተ ፍጡር ሊሄድ ነው ብለህ አይደለም ቁጭ አድርጋት የጠፋኸው። ያው አምጥቶ ጥሎብኝ ነው እያለች ነው። አንተ ቲክቶክ ካለህ ና ግባ። ሲጀመር እኔም ሸክ ብሎኛል። እኔ ቲክቶክ የለኝም። እናቱ አዳምጪኝ ማንዴ ንገረሽ። እኔ ለቲክቶክ ወይም ለሌላ ነገር አይደለም። እኔ የስራ ሰው ነኝ። ከስራ ሰርች ማለት ሰው ነኝ። እኔ እንዳጋጣሚ ሀገር ሱዶ ስለነበርኩ ልጅቱ ጠፍታ ቤተሰቡ ላይ ያፈላለጋት ጠፍታ የተገኘ ዴራ አገኛ ዴራ ታገኛ ሎኬሽን ላኩላቸው መጀመሪያ ማለት ነው። አዳምጪኝ ሎኬሽን ስልክላት የላኩልኝ እነሱ የላኩልኝ ሙሾ ሚዩት ነኝ። እኔማ ሚዩት ነኝ።
ይኸውልሽ ሳሪ እሱ አምጥቼ ሳትፈልግ ነው የሚለው እኮ አፍጥሬ እስከመመለስ ድረስ ነው ማታ ልናሳፍራት ብሎ እኮ ነው። እሺ ዝም በይ አንቺ አሁን ዝም በይ። ሲጀመር ማለት ነው አይደል? ሲጀመር እዛ ሀገር ያላችሁ ሰዎች አቅላችሁ እንዴት ነው እናንተ? ለሰው እንዴት ነው የራስህን አቅም ቼክ አድርግ አንተ። የራስህን አቅም ቼክ አድርጋው። እዚህ ጋር መታ ልጅቷን ጥሎብኝ ሄደ ስላለች ነው እያናገርን ያለው። እሷ ያለችው ልስገድ ብለሃት ጥለህ እንደሄድክ ነው የተናገረችው። እስቲ ራሷ ማለት ነው ልስገድ ብዬ እንድታርገው አንቺ ስታስቢው የሰው ሎኬሽን ተቀበል ቤት አሁን ሰው እንቁ ብሎ አንቷት ብሎ ሎኬሽን ከተላከ በኋላ ቤት ከደረሰኝ በኋላ ከአንተ ጋር ተጻጽፋለች። እቺ ባለሱቋ ከአንተ ጋር የተነጋገረችው ነገር አለ ዋትሳፕ ላይ ጠይቃሲ እሷን አንቺ አላውቀውም የአገር ልጅ ነው አንዴ ሰግጄ ልምጣ ብሎ ነው አስቀምጧት የሄደው ነው የምትለው እሷ። አቤት እንዴ ዋይ ብለ እሺ ልጅቷን የላከችውን ቁጥር ስጠኝ። መረጃ ማላጠፋምም ሲጀመር እንዴት አለ በእንትን እኔ ልጅቷ ካለች አሁንም ቢሆን ለመጠየቅ ወይ ምን ስለማለት ያገሬና ቤተሰቤና ዘመዴና ልጅቱ ማለት ነው። ኦኬ ይቺ ልጅ መጀመሪያ አንቺ ስታስቢው አሁን አንቺ ቤት ሰው ማመጣው እንዴት አድርጌ ነው አሁን ስታስቢው አልተነጋገርኩኝ። ለዛ እኮ ነው እንጠይቀው ብዬ እየተጠየቅ ያለው። አሁን ከአቡዳቢ የላከችህን ልጅ ቁጥር ስጠኝ ለኔ። እኔ በዋትሳፕ ነው የምታወራው። ዋትሳፕ ስሙ የተቆርጠው ነው ያላቀው እንትን ምን ሆነ እሷ ታውቃት የለም ልጅቷና አክስትና አክስት ልጅ ናቸው ይተዋወቃሉ። እኔ ጋር ኮመንታት ያስፈልጋል። እሺ አንተ ቁጥሯን ስጠኝ እርግጠኛ ለመሆን ከሷም ወስጄ አረጋግጣለሁ። እሷ የሰጠችው ቁጥር አለ አንተ የምትሰጠውን ለማየት እኮ ነው እርግጠኛ ነኝ። አዳምጪኝና እኔ አንተ የማትሰጠው ለምንድን ነው? አንቺ እንደ ፖሊስ ነው ሳመጠይቅ ምን አስበሽ? ካላስ ፖሊስ ይጠይቃል። ምንም ችግር የለም ፖሊስ ይጠይቃል። የኛ ጥያቄ ከደበረ ፖሊስ ይጠይቃል። ዞሮ ዞሮ ልጅቷ አንተ አምጥተህ እንደጣልካት ነው የተናገረችው። ስለዚህ ተጠያቂ የምትሆነው አንተ ነህ። አይ አድርስ ተብዬ ነው ቆይ አድርስ ተብዬ ነው ካልክ ደግሞ አድርስ ብሎ የላከህን ሰው ቁጥር ስጠንኛ እናናለን። አለቀ። ልጅቷናት ቋንጧት ያለችው ልጅቷ ራሷ እኮ ናት። አምጧት እሷ አምጧት ካለች ደግሞ ድምጽ ላክልኝ። በዋትሳፕ ነው ያወራችሁት አይደለ? በዚህ ቁጥር ላይ ድምጽ ላክልኝ። እሷ ዙላለች ያለ ገስ ላይ ካለ እሷ አንቺ አላመጣኋትም ትበናት እኔ አንቷት አላልኩም ብላት በምን አመጣኋት ተይብቷ ቤትሽ ተናገሪ አንቺ እስኪ አምጣ ላልሽው ወይ ጉድ ካልበላው ወርቅነሽ ሚውት አንቺ ሴትዮ አየሽ ነገራቸው እንዴት እንደሚሆን ማነሽ ሲስተር ማነው ስምሽ ነበር? ሙና ይኸውልሽ ሙና አዳምጪኝ። እኔ ሲጀመር አዳምጪኝ። እኔ ከስራ ነው የምሰራው። ቢያንስ እችል ታሳሪዋት መንገድ ስትገኝ እንዴት ጠፍታለች? 15 ቀን ሆኗት ተመጣች ያሉ አብሪያ ጠፍታለች ሲባል ነይ እሺ እራሳቸው ሲያገኙት እሺ በቅርብ ያለው አንተ ነህ ሂድና እንዴት ያለ ቦታ አድርስልህ አለች። ቀጥታ ደወልኩላት ልጅቷ ደውላ የራሷን ሎኬሽን ላክ። እሺ ሰማሽ ሳሪ እራሷ ናቸው አምጡ ያለችው። ከዛችን ከላኪዋ ጋር ግንኙነት አላቸው። አሁን ልጁ ላይ ለጠፉበት። እሱ ካር ሊፍት ነው አደረሰ እንጂ በቃ አሁን አንተ ፖሊስ ይጠራል። ተረጋጋ። ካላስ ኦኬ ካላስ እሺ ወርቅነሽ አንቺ ለምንድን ነው አምጣ ብለሽ ልጅቷን አስቀምጦብኝ ሄደ ያልሽው? ይኸውልሽ ሳርዬ አመጣት በዋትሳፕ ደወለልኝ። ሎኬሽን ላኪልኝ ያመጣኋት ነው አለኝ። ይኸውልሽ ቪዲዮ ምናምን እንደዚህ ሲልክልኝ ደህና ናት ልጅቷ እንደዚህ ማጨብጨብ ብቻ ነው ደህና አንዳንዴ ዝም የምትልበት ፓርት ላይ ነው የላከልኝ። ኖርማል ሰው መስላኝ ይችኛዋ ሌላ ልጅ ደግሞ ማቃት ልጅ አለሽ ብዬሽ የለ እሷና እሱ ናቸው ያወሩት። ከዛ እባክሽ 3 ቀኑ ነው ስትለኝ ያምጣት ስትለኝ እሺ አልኳት። ማታ ትሄዳለች ትኬት ተቆርጦላት አለችኝ። እሱም እንደዚህ ነው ያለኝ። አላልከኝም ልጁ ብሎኛል። ከዛ ምን አለ አንቺ ታዲያ አዳምጪኝ። አንቺ ትናንትና ማታ ነው ገልብጫችሁ የወጣሁት እምሄድበት ስለነበረኝ እንጂ ያልሺው ምንድን ነው? ትናንትና ማታ አምጥቶ አስቀምጦብኝ ሄደ። ታግጄ ልመለስ ብሎ ነው ያልሺው አይደለም? ወርቅነሽ እበር አይደለም ቤት ድረስ መጥቷል። ማሪ መጥቶ እባክሽ እንደዚህ ነው 3 ቀን ነው እንደው ሻወር እንኳን አልወሰድኩም ሰግጄ ልምጣ ብሎኝ ነው የሄደው። አዎ ለምንድን ነው ተባብለሽ ፈቃደኛ ስለሆንሽ እኮ ነው ያመጧት። አምጡ ብለሽ እኮ ነው ያመጧት። እቺን ሲስተም ተጠቅመሽ አንቺ በአንቺ ቤት ላይቭ ላይ ገብተሽ ድራማ ልትሰሪ ነው። ማርያምን አይደለም እኔ ድራማ ቤቴን እኔ እንደውም አልወድም ራሴ ነው የሚያመኝ እንደዚህ። ይኸውልሽ
እኮ እንደዛ አለኝ። ካመጣት በኋላ እዚህ ተነጋገርን። ኧረ ይች ልጅማ እንደዚህ ነው። አሁን እነዚህ እንትን አከራዮቹም ያስወጡናል እንትን የምትል ከሆነ ለምን ልብሷን ቀየርሽ? ለምን ልብሷን ቀየርሽ? ለምን ከወንበር ጋር አሰርሻት? ምን አልሻት? ለምን ይሄ ሁሉ? አላሰርኳትም እኮ እኔ እጇን እንደዚህ ሰሪያት ስትል ነው በእንትን ሸባ አደረግናት። ፖሊሶች እስከሚመጡ ማታ እናንተ ጋር ስንገባ ምናምን እንጂ ሌላ ምንም አላደረኩም እኔ። ሳሪ ሸቅሊ ሞኸች። እሺ ወንድሜ በቃ ላይ ማውጣት አዳምጡኝማ። እኔ ላይ ብላይ መውጣት እናንተ ጋር ማምጣት እኔ እናንተ ቁጥር አይጠፋኝ። እናንተ ቲክቶክ ነው ያፈልግ ያላጣው በየከተማው ሁሉ ያሉ ሰዎች እዛ እነሱ ጋር ታደርሷትም እንደ ሲባል ዘመድ ያሏት ዘመዶቿ ጋር ትሄዳለች። ትኬት ተቆርጦላ ከአዲስ አበባ ሰው እየመጣ ነው ሊወስዷት ነው። ከመጣ ሀገር ስለሆናት ቀራማም አልገባችም። ኤርፖርት ነው አብሬ የጠፋችው ትሄዳለች ሀገር አሉ። እሺ ተብሎ እኔ እናንተ አዳምጪ የእናንተ እኔ በስ አዳምጪ የእናንተ ጋር ሰው ተቆጣ አይደለም እናንተ የሚያሰው ተቆጣ አይደለም። ከዛ ይቺ ልጅ ስትባል ወርቅ እያለች ዘመዴ ናት እሷ ዘንድ ያደርስልኝ ተባብለው ስበሳቸው ተደዋውለው ራሷ ቪዲዮኔ አንድ ቪዲዮ አላኩላትም። ራሷ ያችኛዋ የራሷ ዘመድ ልትልክላት ትችላለች። እኔ አንድ ቪዲዮ አላኩላትም። የሄድኩትም ደግሞ ራሱ የአዲስ አበባ ነገሮች አሉ። እኔ ቀን ስራ ነው የምሰራው ዴራ አካባቢ ነው። ከዛ ነው ይዘናት ሄሩ። የፓኪስታኒ መኪና 130 ብር ሲላ ካርሊፍቱ በፓኪስታኒ መኪና ብሪጋር ግሪዘው ሄር ቤቷ ጣልላት። ቤቷ ታደመራ በኋላ እንጀራ ሰጠቻት። እንጀራ በላይ ልጅቱ እዛው ቁም እንደውም ቁም ነገር ብዙ ነገር አውርተን በቃ ልጅቱ ትመጣልሻለች ከዛ ድረስ ትኬት ሰምቆራላት ድረስ አንቺ ጋር ትቀመጥ ተባለች። እሺ አለች። ብራዘሩ አለ አንድ ሀገር ሰው ሆነን አንድ አካባቢ አንድ አብረን የተማረ አብረን የኖር ሰው ሆነን እኔ ማለት እኔ እቺ ልጅ ዛሬ ቢሆን ልጅቷ ችግር ከተፈጠረባት እኔ ሌላም ነገር ቢሆን እኔ ራሴ መስዋዕትነት ከፍዬ ቢሆን ቤተሰብ ናት እህት ምንም ችግር የለውም። አይዲ ገባሽ? እኔ የምሸውር ሰው ወይም ስልኬን አጥፍቼ የምጠፋ ሰው አይደለም። እሷ ግን ይሄን ደቂቃ ይሄን ፎርሳ ተጠቅማ ቢያንስ ወንበሯ ላይ አድርጋ እቺ ልጅ እኮ ተኝታለች አተኛለች። ንጹህ ናት፣ ደህና ናት። ልብሷን የለበሰችው ደህና ናት። ፀጉሯን ተሸፍና ነበረ። እጇን ወንበር ላይ አስራ ፊት ለፊት አድርጋ ገጽ ላይ ገብታ እናንተ ጋር ተማውራት ልጅቱ ሰመጣ ድረስ የላከቻ ልጅ አማና ሰመጣ ድረስ ደውላ ያቺ ልጅ ተፈለገ የደም ሾርታ ተስታ ተፈለገ አምቡላንስ ታስገባት ተፈለገች ወዲያ ሀገር ተላካት። የራሷ ቤተሰብ የሆነ ሰው መታ እንድትረከባ ማድረግ ነበረባት። ቀጥታ ደውላ ለአንዴ ወዲያው ባየር ላይ ብላውታ እንድትገጽ ላይ ብክርክር ሀገር እንዴት ነው እዛ ማስገባት ምን አስፈለገ ነበረ? መርዳትም ከተፈለገ ደግሞ ቀስ ብላ እሷ ቢያንስ ነገ ሰዓት ይታያል። ሐኪም ቤት መግባት ከፈለገች የሚያስገባ ሰው ፈልገን እናስገባት ነበረ። ግን እስከዚህ ሁላ አዲስ አበባ መተን እኛ ነው ሲያታለን ነው ቤተሰቦቿ አጎቷ አለ አዲስ አበባ ማለት ነው የሚመላለስ አጎት አለ። እሱን የመጥቼው ሲያታለው እስከዛ ድረስ ተቀመጠ ብሎ ስልክ ቆርጧል እሱ ሊመጣ ማለት ነው። ይሄ ሁላ እስከሚሆን ድረስ እቺ ፎርት አገኘው ብላ አሁን እንግዲህ እቺን አሁን ለቲክቶክ መውጫ አገኘው ብላ አሁን ብር አድርጋ እንዴት ማዝለቆ በጣም ከባድ ነው። እኔ ችግር የለውም። እኔ ጥፋተኛ ከሆንኩኝ የመንግስት ስለምጠይቀ መንግስት ይዘኛል። ችግር ካለብኝ በችግር ይቀጣለሁ። ተታሰርኩም ታሰራለሁኝ። ሌላም የሆነም ነገሩን ካለ የሆነ ነገር ዞሮ ዞሮ ሰው በጥፋቱ ይቀጣል አይደል? እኔ እጄ የለበትም። እንደ ሀገር ሰውነት እንደ ቤተሰባዊ ደረጃነት ተመካከረን እንዴት በቁም ነገር አገር ስለናሉ አደረስኩላቸው። እኔን ችግር የሚያመጣብኝ ከሆነ አለሁ እዚሁ ሀገር ነኝ። የትም አልሄድም። መንግስት ከፈለገ በማግኘት ይችላል። እኔ ተደብቄ የምቀርሰው አይደለሁም። አገሩም ደግሞ አንተ ይኸውልህ ዋትስአፕ ላይ ያለውን ሜሴጅ ቶሎ ወደ ሌላ ቦታ አስተላልፈው ሳይሰርዙብህ ውጣና አሁን እሺ ትክክል ለፖሊስ ውጣ ቶሎ በል እሺ። ምክንያቱም ለፖሊስ ያንተ ቁጥር ስለተሰጠ ነገ ሲጠይቁ ከዚህ እዚህ አድርስ ብለውኝ ነው በል። እሺ ችግር የለውም። እሺ በቃ አመሰግናለሁ። ቻው። እሺ እሺ ሳሪ አየሽ ወይ ጣጣ ወይ ጣጣ ወይ ጣጣ ወይ ጣጣ። ይኸውላችሁ ልጅቱ ለምን አትመጣም? ያጎቶ ልጅ ተብዬዋ አምጫት። አንቺ ታውቂያት የለ አምጫት። እኛ እንዴት እናውቃለን? አንቺ ነሽ የምታመጫት። አንቺ ጥሪያት እንጂ እኛ እንዴት ልናውቅ እንችላለን? ማሪ እኛ እንዴት እናውቃለን? መሲ እኔ ላይቭ ላይ እኔ ሳሪ ላይቭ ላይ እንዴ አንቺ በራሱ አሁን እንዴት እኔ ትናንትና እኮ ማታ ሰምታችሁኛል ጋይስ ስናገር ሁለት ቃል ነው የተናገርሽው። ለምንድን ነው እንደዚህ ያደረግሽው? አንደኛ አምጥቶ አስቀመጠብኛልሽ፣ አንደኛ ደግሞ የሆነች አክስቴ ልጅ አውርታኝ ምናምን አልሽ ብዬ ነግሬሻለሁ። እንደዚህ እኮ ነው ነገሩ ማሬ፣ እንደዛ ነው ያወራችሁ። ሌላ ናት ያመጣው ሌላ ነው እኮ ሮሽ። አሁን ቁጥሯን ሰኒ የልጅቷን ቁጥር ለምን ጥፋት ለምን ፖሊስ ጋር ደወልኩ ነው? ማንም ያምጣት ታውቂ ነበር እንደምትመጣ። አዎ እሱን እኮ አውቃለሁ። አውርታኛ አስጠጊያት ብላኝ እኮ ብያቸዋለሁ። ትላንትና ማለት አላልሽም። ትላንት ሊሰግድ ገብቶ ጥሏት ወጣ ነው ያልሽው። ሊሰግድ ገብቶ ትቷት ሄደ ነው ያልሽው። አዎ እሱ እንደዚህ ነው። እሷ ደግሞ ያወራችኝ እንደዚህ ባክሽ ቦታ አጣሁኝ ብላኝ፣ እሷ ናት ያወራችኝ እንደዚህ። ወርቅዬ እንደው በኪዳነ ምሕረት ቀስ በይ ቀስ። እሺ ቀስ ሰኒ ስልኩን ስጫና እኮ ቆይ እኮ ቁጥሩን ለመቀበል እኮ ነው ሳርዬ። ምንም እንትን አሁን የላክሽልኝ የኢትዮጵያ ቁጥር ነው።
ኢትዮጵያ ነው የምንደውለው። እኔ እኮ አሁን ቅድም ልጆች ለምን ለፖሊስ ሰጠሻት ያሉትን ቁጥር ላኪልኝ ስላልሽ ነው የላኩልሽ። ኖ እዚህ ያለችው የሴቷን አቡዳቢ ያለችው የሴቷንም ልላክልሽ። ቀጥታ የሚሰራ ፕሊዝ። ዋትሳፕ ነው የሚሰራው። ለምን? እሺ ዋትሳፕ ትምጣ። ለምን ይስጫት? እሺ ስጪ። ዋትሳፕ ደውሉባት። ይዘመድ ሳሪ እቃውን አላክ ያዘንኩት የትኛውን እቃ ውዴ? የትኛውን እቃ ኦርደር አድርጋችሁ ነበር? አላየሁም። ማሚ ልኬልሻለሁ እናቴ። ሙኒታውሪ የትኛውን እቃ? ቤተሰብ አትንጫጩብን ሴቶች። እሺ አንንጫጫም አንንጫጫም ውዴ። እሺ ውዴ። ወርቅነሽ ግን ትናንትና እየመጣች ነው ብለሽ አልነበረ እኮ? አልመጣችም እኮ አለች። አዎ እንትን ስትሄድ ነው የቀረው ያለችው። እየመጣች ነበረ እኮ እየመጣሁ ነው ከአቡዳቢ ላይ ከአቡዳቢ እስክትመጣ ድረስ ፖሊሶች ደውለው መንገድ ላይ ነኝ ብላሻለች። እንደ ሀቁን ለመናገር ያልሽን ማለት ነው። ግን ፖሊሶች መተው ወሰዷት ያልሽኝ ሰዓት የወጣችሁ ጊዜ ገና ከቤት ሳትወጣ ላክሽልኝ የነበረው። ከዛ ደግሞ ስትመለሽ ላክሽልኝ። በዛን ሰዓት ሙሉ ከአቡዳቢ አይደለም ከሌላ ሀገር ትኬት አይደለም ማሬ፣ የስራ ቦታዋና አቡዳቢ የሆነ ከተማ እዛ እየሄድኩ ነው። ከዛ ደግሞ ታክሲ እንትኑ አለ እኮ ሪካርዶ እንደዚህ ነው ያለችኝ እሷ። እኔ እኮ ልጅ እናንተ ምን አላችሁ? ደውይ ፖሊስ ጋር ስትሉኝ እኮ ነው እንትን ያልኩትኝ። አንቺ ምን አልሽ? ከዛ እኔ ቆይ እስከምመጣ ልጠብቃለሽ። አይ ደውይ ስትሉኝ እንትናም ደውላ አይ እንደዚህ ላንቺ የታመመ ሰው እንደዚህ ማድረግሽ ጥሩ አይደለም ስትሉኝ ነው አይደወልኩ። ወዲያው እኮ እናንተ ስታወርድኝ እኮ አይ ውረድ ብለሽ ስትይኝ እንደዚህ ስልኩን ነክቼዋለሁ አምቡላንሱ ጋር። እሺ ችግር የለም ቆያችኛይቱ። ግን ለምንድን ነው ልጅቷ እንደዚህ ሆነችው የሚለውን እኛ እንጣጣለን። እኔም ሳሪ እሱን የፈለኩት ነገር ለምን ይሄ ሁሉ እንዲወጣ ያልፈለጉት ማና ምቶ ለዚህ ሰበብ እንደዳረጋት ይጣራላት ልጅቱ ነው። ከዚህ በፊት ሙኒት ጋር ትዝ ካለቻችሁ የሆነች ልጅ መተው እዚህ ጋር ማሳፈር እንፈልጋለን ብለው ሲሉ የተደበቁ ብዙ ሰዎች አግኝተናል። ኢጃዛ ቤት ጋይስ። ስለዚህ እኛ የምንፈልገው ምንድነው ልጅቷ ከኢትዮጵያ ከመጣች 15 ቀኗ ከሆነ ማነው እንደዚህ ያሳበዳት? አንቺ ትናንትና ምን ስትይ ነበረ? ማዳም ቤት ሰርታ ነበረ። ከማዳም ቤት ከመጣች ይህን ያህል ጊዜዋ ልጁ በየሆቴሉ ይዟ ሲዞር ነበር ብለሻል። ይሄ ልጅ ደግሞ ጋይስ አዳምጡኝማ፣ እኔ እንዳልጮህ ተከልክያለሁ። ሐኪም ከልክሎኛል። በጣም እየደረቅሽ ስለሆነ አይምሮሽ እየተናጋ ነው አለኝ። እዚሁ ቁጭ ብዬ እያያችሁ ነጭ ፀጉር አበቀሉ። እንዳልጮህ ሐኪም ከለከለኝ። ምክንያቱም አይምሮሽ በጣም እየተናጋ ነው። ስለዚህ ኩላሊትሽ ሁሉ እንትን ሊል ስለሚችል አይምሮሽ ጋር ሊደርስ ስለሚችል አትጩይ ተብያለሁ። ላለመጮህ ጥረት እያደረግኩ ነው። በዛ ላይ ባሌ እየገለመጠኝ ነው። ካሜራው ይከታተላል። ምን አልሽ ትናንትና አንቺ ወርቅዬ? ልጅቷ ከመጣች 15 ቀኗ ከኢትዮጵያ ልጁ በየሆቴሉ ይዞ ሲንከራተት ከርም ያለው ብሎኛል ብለሻል። ልጁ ደግሞ ያመጣሁት ከዴራ አሁን ነው አለ። 3 ቀን ማንከራተቱን የታወቅሽ ማለት ነገረኝ። ማሪ እዚህ ቁጭ ብለን ወንድሜም አለ ነገረኝ እኮ እባክሽ ልብስ ቀይሪ ፈጡር እንትን ብዬ አፍጥሬ ልምጣ። ሪካርዱም አለ ዋትሳፕ ላይ እኮ ልላክልሽ። ዋትሳፑን ተረጋጊ እባክሽ ትንሽ ሰብር ያድርጌ ነው ያለኝ። ከዛ ስጠብቅ አይመጣ ምን ላድርግ? እዚህ ኮምፕሌን እያደረጉ ነው። ጎረቤት ራሱ ጠይቁ። እሺ ስሚ፣ ስለዚህ አሁን እኛ ቀስ እያልን ነው የምንጠያየቀው። ለምን እንደሆነ ታውቂያለሽ? እንዳንጫጫ። ስለዚህ አንቺ መጀመሪያ ካክስትሽ ልጅ ጋር አውርተሽ ልጅቷ እንደምትመጣ ፎቶ ልካልኛለች ብለሻል። እንዳትዋሺ። ትናንት ላይቭ ስትሪም አለ። ከዛ ፎቶ ልከውልኛል ብለሻል። ያክስትሽ ፎቶ ልካልሻለች። እቺ ልጅ ስትመጣ ልጁ ልሰግድ ነው ብሎ ሲሄድ በፎቶ ያየሻት ልጅ እሷ እንደሆነች ካወቀሽ ለምንድን ነው ልጁ ልሰግድ ብሎ አስቀምጦ ሄደ ጠፋብኝ አልሽው? ያክስትሽ ልጅ እንደምትመጣ ነግራሻለች። ፎቶ ልካልሻለች። ልጅቷ ይችናት። ለምን እሱ እንዳምጥቶ እንደጣለብሽ ለኛ ነገርሽ? ወርቅ ይኸውልሽ ስትመጣ ልጅቱ ፎቶ ሲልኩልኝ ኖርማል ነው። እዚህ ጋር ስትመጣ በጣም ትጮሃለች። በቃ በጣም ስለቀወሰች ማለት ነው። ይቅርታ ለቃሉ። ከዛ አይ ወንድሜ እንደዚህ ነው እንትኖቹ ሊያባርሩን ይችላሉ። እንዴት እንደዚህ እየጮኸች እዚህ ጋር ጎረቤት አለ ፓርቲሽን ነው እንትናችን ስለው በቃ ሰግጄ ልምጣ አለኝ። ሰግጄ እወስዳት። ሁለት ልጆች ናቸው የመጡት። ሰግዶ ሳይመጣ ሲቀር አንቺ ላክስትሽ ልጅ
ያመጣሻት ልጅ እንደዚህ አይነት ልጅ ናት፣ ስለዚህ እሱ ሰግዶ ልምጣ ብለው ትቷት ሄደ ብለሽ ለወልሽላት? ነገርሻት? ደወልኩላት። ከዛ እሷም ስደውልለት ስልክ አያነሳም፣ እኔም ስደውልለት ስልክ አያነሳም። እሷ ምን አለችኝ? ሌላ ሰው ደግሞ አለማቀው እናንተ ጋር እንደዚህ የሚያስወጣችሁ ከሆነ ሌላ ልጅ ጋር ደግሞ ትንሽ ሰዓት ትቀመጥልኝ አለችኝ። አጅማን ይዣት ሄድኩኝ። እመቤቴን ድጋሜ ማለት ነው። አሁን የአክስትሽ ልጅ ለምንድን ነው በየቦታው እየወሰደች የምታስቀምጣት? ከልጅቷ ምን ፈልጋ ነው? ምን አውቃለሁኝ እኮ እኔም እኮ ይሄ ነው ይኸው ምን አልኳት እንደ ሳዲቃ አንቺን ነው አሁን እሷ እኮ ስትመጣ እንጠይቃታለን። የአክስትሽ ልጅ ይቺ ልጅ የመጣችው በደላላ ነው፣ ያመጣል ሌላ ደላላ ነው። አሁን እንዳላችሁት ደግሞ የሆነች ልጅ ገብታ ስትዘባርቅ የነበረው ደላላው ይሄ እንደሆነ ነው ስትናገር የነበረው። የአክስትሽ ልጅ ምን ፈልጋ ነው ልጅቷን አንቺ ጋር ሰንበዲ ጋር በየቤቱ የምታዞራት? ከልጅቷ ምን ፈልጋ ነው? አላቅም። እሷማ ቤተሰብም ሰምተዋል፣ እባክሽ አምጪልን አሉኝ አለች። አክስቷ ልጅ ስለሆነ ትኬት ቆርጬ እልካታለሁ አለች። ምን የአክስትሽ ልጅ ነው የምትኖረው? አቡዳቢ። እቺ አሁን ያልኩሽ ያጎት ልጅ ያክስት ማን ጋር ነው የምትኖረው? ይቺ እኔን ያወራችኝና የኔ ዘመድ ያልኩሽ ልጅና ወደዚህ ያላካቻተን ልጅ አቡዳቢ መዳም ቤት ነው የምትሰራው። እሷማ አንቺ ጋር የላከችው የአንቺ ያክስትሽ ልጅ ናት? አዎ የአጎቴ ልጅ ቅርብ ዘመድ ናት። እሷ ነው ማዳም ቤት ነው የምትሰራው እሷ? አዎ። ጥሩ እሺ። ከስራ ቦታ ስትወጪ ያልሽው ከየት ከወዴት ነው እኮ? ከማን ተቀብላ ነው አንቺ ቤት የላከቻት እሷ? ይሄ ልጅ ነው አመጣት የምትለው ማሬ፣ እሷን ጠይቂያት እስኪ። ይሄ ሁሉ እኮ ይሄን እዚህ ድረስ ነው የማውቀው። ይሄ አሁን የደወላችሁለት ልጅ ይቺ ልጅ አበደች ከተባለ ራሷን ሳተሽ ከተባለ ችግር ተፈጠረባት ከተባለ መሄድ ያለባት ሐኪም ቤት፣ አንድ ሁለተኛ ኤምባሲ፣ ሶስተኛ ፖሊስ ጣቢያ ካልሆነ በስተቀር በየቤቱ የምታንከራትቷት ለምንድን ነው ግሩፕ ውስጥ የተከፈተው? መች አውቃለሁ እኔ እኮ ይሄን ነገር እኮ አላውቅም። ግሩፕ እንዳለ ምን እንዳለ መች አውቃለሁኝ። ልጅቷማ እንደዚህ ስላት አይ እኔ ያሳፍራታለሁኝ ስላለች ነው። ልጁም ማታ ነው የምናሳፍራት። እኔ ማርያምን ችግር የለብኝም 10,000 ድርሃምም ወጣ ምኑን ነገር አስተካክዬ ደርሶ መልስም ቢሆን ትኬት ቆርጬ ይሄ አሁን ያወራችሁት ልጅ ማለት ነው ራሱ ነው አይደለ? ሄጃ ድርሻት እመጣለሁ አለ። እንዴት አሁን እንጀራ አለ ውዴ ግቢ። እሺ ማሚ ጁዬ ማሚን ጥራት እንጀራ አለ የምትገዙ ግቡ። ቆይ ማሚ ትምጣ። ልጅቷን አወራቻት ትምጣ። እሷ ነው እኔ አወራታለሁ ጋይስ ካስ ትምጣ። ማሚን ጥራት ጁዬ ማሚን ጥራት ላ ጋይስ ልጅቷ ምን ሆና ነው ያበደችው? የኔ ጥያቄ አንድ ሰው መጀመሪያ ሲመጣ ፎቶ ተልኮለታል። በሁለተኛ ሰው ሲያመጣው ጥሎብኝ ሄድ አይባልም። ምክንያቱም ማሪ ፎቶ እኮ ይላኩልኝ ይኸውልሽ፣ እምቢ ስላት እኮ ነው። አይ እምቢ በጣም ታማ ከሆነ ስላት ቪዲዮ ላከችልኝ። እንደዚህ ማጨብጨብ ዘፍናለች ብላ ነው የላከችልኝ። ደህና ናት የሚለው አንቺ ወርቅነሽ ልጅቷ አሟታል ብላ ካለችሽ አሟታል ብላለችሽ እሷ? አዎ ትንሽ መዳም ቤት እንደመጣች ትንሽ ቀወስ አድርጓታልና ላሳፍራት ነው እስከማሳፍራት ድረስ እኔ መዳም ቤት ስለሆነ ያለሁት አለች። እሷ ለምንድን ነው ልጅቷን እሷ የምታሳፍረው? ለምሳሌ ሙኒት ከኢትዮጵያ ካመጣቻት ሙኒት አመጣቻት። አሁን የኔ ዘመን ልታመጣልኝ ነው፣ የሀገሬን የሰፈሬ ልጅ ልታመጣልኝ ነው። እኔ ምን አግብቶኝ ነው የማሳፍረው? ደላላ እያለ እኮ ብያታለሁ ማሪ። ይሄ ሁላ ጠይቂያታለሁ እኮ አይ ደላሎች አይታወቁም አለች። ይሄ ልጅ ደግሞ ትላንትና ራሱ ምን አለኝ? አሁን እናንተ ጋር ያለው ሌላ ለኔ ያለ ሌላ። ተሳስቶ ነው ደላላ ሳስቶ ነው ያመጣት። እቃ ናት እንዴ ተሳስታ ኢትዮጵያ የምትመጣው? ወይ ጉድ! ትናንት እንደዚህ አለኝ፣ አሁን እንደዚህ። እኔ እኮ ግራ ገባኝ። እኔ እንደዚህ ነው የሚያስገባውትኝ ቢቀር እኔ ልጅቷ የሆነ ነገር አለ ጋይስ። አሁን ግሩፕ ተከፍቶ አለች እኮ ትኬት ቆርጠን ልናሳፍራን ነው ብላ የቅድሟ ልጅ ተናግራለች። ነይ ተመለሽ ውድ የወረባ አቧነሽ አንዴ ልንገርሽ ደግሞ ይኸውልሽ ፖሊሶቹ ምን አሉኝ? የዘመድ ቁጥር አሉኝ ሰጠኋቸው። ያለበትን ፖሊስ ስቴሽን እንትን ነገርኳቸው። ለምን እዛስ መቼ ሄደ ልጁ መች ጠይቋት ይምጡና ይጠይቋት ብለዋል ፖሊሶቹ። እዚህ ጋር ከሚያወሩ በውስጥ ለምን አልሄዱም? ለአድ ይሄዳሉ፣ ይደውሉላቸዋል። ችግር የለም እሱ አያሳስብም። ግን አሁን ሌላ ነገር እንዳለ እያዩ ነው። ልጅቷ ያለ ነገር አላበደችም። ስለዚህ ችግር አለ ማለት ነው። እኔም እናንተ ጋር ያመጣሁበት ትናንት ለምንድን ነው ለመፈመስ የምትሉኝ? እኮ ይሄ ነገር ስላሳዘነች ነው ልጅቱ። መቤቴን እኛ ለመፈመስ ብለን መጥፎ ቃል አልተናገርንም ውዴ፣ በዚህ በእንትን እሺ። ግን የኔ ጥያቄ አሁን ለአንቺ ወርቅ የጥያቄ መጥቶ አስቀምጦ ትቶብኝ ሄደ እና
የአክስቴ ልጅ አውርታኝ አዎ ፎቶ ልካልኝ ሰምቻለሁ እንደምመጣ ይለያያል። ማርያም ሁኔታው እኮ ነው እንደዚህ እንዲህ ሊያደረገኝ። ይኸውልሽ ደህና ልጅ መስላኝ ነው አልኩሽ። ትንሽ የሆነ ያመማት ስትለኝ እዚህ ስትመጣ ሌላ ናት። አሁን አንቺ እንዴት እናድርግ? ልጁ መጥቶ አስቀምጦ አልሄድም። አድርስ ተባል አደረሰ ካላስ አይ እኛ እናቃታለሁኝ ዘመዴ ናት አለ። እኔ ያሳፍራታለሁ አለኝ። አወራን እኮ እሱንም እዚህ ከመጣ በኋላ እኔ ሂጄ ደርሶ መልስ ትኬት ቆርጬ ራሴ ታው እንደዚህ ሆና ሪፖርት አያስገባትም ስለው ራሴ አድርሻ ትመጣለሁ አለ እኮ። ለዛ እኮ ነው እኔ ድጋሚ ሐሳቤን ቀይሬ ታው ወንድሜ ውሰድልኝ ስለው በቃ መጣሁ አፍቅሬ ብሎኝ ሄደው። ኦኬ ቆይ አንዴ ጠብቁ ጋይስ። ይሄ የሚገጣጠመው መቶብኝ ነው። ጁዬ ሙኒትን ጥሪያት፣ ሙኒትን ጥሪያት። ህዝብ ይፈርዳል ጋይስ፣ ህዝብ ፍረዱ እናንተ። ከኢትዮጵያ ከመጣች እንጀራ ወይ የእንጀራ ተባረከ ይሁን እና ዩዘር ታውራስ ከዛ አዎ ልጅቷን ጥሪያት። ሰኒ የቷን ልጅ ማለት ዩዘር ቀጥይ የእሷን ልጅ ነይ በዋትስአፕ ላይ ይችኛዋን። ኦኬ ማሚም እያወራቻት ነው ብዬ ነው። ቆይ ዩዘር ስንት እንጀራ ላድርግልሽ? ችግር አለ ጋይስ። ልጅቷ ያለ ነገር እንደዛ አልሆነች እኮ። ሁሉም ላይ ችግር አለ ጋይስ፣ ችግርም አለ። ጠርጥሩ ጠርጥሩ። ዩዘር ሚውት አንሺ፣ ዩዘር ሚውት አንሺ። ዩዘር አራ ዩዘር እንጀራውን ግዢ በፈጠረሽ። በዚህ መካከል እንደዛ ሁና ላይቭ ላይ ወጣ እንደዛ ቪዲዮ ተከፍቶ ስታብድ ስትሰክር አይታቸዋል። እንደዛ ስትሆን ታሳዝናለች። ምክንያቱም የሰው ልጅ ሊሰራ መጥቶ ከመቅስፈት እንደዚህ ሆኖ ለምንድን ነው እንዲህ ሁናስ በየቤቱ ስትዞር የነበረችው? ለምንድን ነው ጋይስ? ለምንድን ነው? ለምን ስትዞር ነበረ? ሳኒ ንገሪ፣ ለምን ተዘጋ? ምን ሳርዬ ማሚ እያወራቻት ነው ወይስ ልጅቷን? እኛ እናውራ። እንትን አደረኩላት፣ ቮይስ አደረኩላት። ዋትስአፕ ላይ እየደወልኩባት ነው። እምገዙ አንድ ቁጥር ጻፉ። እንጀራ አለ ሳያልቅ ግቡ ጋይስ። ትምጣ እሷ ይምጡ። ያለበለዛ ግሩፕ አለ የተባለውን አያይዘን ነው የምንሰጠው። ቅባት አለች እንዴ? እሺ ውዴ፣ እሺ በቃ ቅባት ይቅር። እንትኑ ቆሎና እንጀራ ወርቅነሽን ሸውደዋታል እኮ ጋይስ። እኒ አዎ ማርያምን አታሉኛል። እመቤቴን እኔ ራሱ ለእንትኖችም ፖሊሶቹ ራሱ እንደዚህ ስላደረግሽ እናመሰግናለን ብለው እንትን ያሉት እነሱ ማመስገን ሲገባቸው እመቤቴ ምን አድርጌ ነው እኔ ምንም ነገር ለማላገኘው ጉዳይ እነሱ አስጠፍተው ምን እንዳሉ አጣሩላት። አሁን እንደዚህ አንዴ ተገባው እናጣራ ማርያም ከገባሽ አይቀር ትክክል። እኔ የምልሽ ወርቅነሽ፣ አቤት አቤት፣ የተላላክሽው ሜሴጅ እንዳይጠፋብሽ ከ24 ሰዓት በኋላ ይጠፋል ይላል ሜሴጇ የሷ። የማ የላክሽልኝ ጥቁር ፕሮፋይል እኔ ጋር እንትን ኦፍ አድርጌዋለሁኝ። አይጠፋም አለ ብዙ ነው ያወራ ነው እኮ እንዳይጠፋ ኦፍ አድርጊው። ቆይ አሁን እኔ ሰንዬ የምናደርገው ምን እንደሆነ ታውቂያለሽ? ይችኛቱ የእሷ ዘመድ የተባለችው ትምጣ፣ ያለበለዚያ ፎቶ እዚህ ጋር እናመጣ። ቆይ አንድ ጊዜ ቲክቶክ የለኝም፣ ቀጥታ ቁጥርም ደግሞ የለኝም። እና ደግሞ ሳራ ቤት የምመጣው ለምንድን ነው? ምንድን ነው ችግር አለ? አዎ ችግር። ወርቅነሽ ቲክቶክ የላትም እህትሽ ዘመድሽ? አላት አጥብቻለሁ ነው ያለችው። ላትምጣ ማሪ፣ እሷ ናት ሁሉም ነገር የምታውቀው። እዚህ ውስጥ ጦስ የከተተች በነገራችን ላይ እሷ ናት። እኔ አውቃታለሁኝ ዘመዴ ናት ምናምን ብዬ ነው። በመድኃኒዓለም ቀስ ብለሽ ቆይ፣ እኛ ስንጠይቅሽ አውሪ በእናትሽ። አሁን ይቺ ልጅ ማለት ነው ያጎትሽ ልጅ ናት አይደለ?
ያጎትሽ ልጅ ቀጥታ ቁጥር አታውቂም? በመድኃኒዓለም የለኝም አለች ባለቤቷ ራሷ። ባለቤቷማ ሳርዬ ሪከርድ ስታደርግ የነበረው ከቅድም ጀምሮ ነው፣ ግን የመጣልኝ 12 ሰከንድ ነው። ስታጠፋ ስታበራ፣ ስታጠፋ ስታበራ። ኦኬ ችግር የለም። ካላስ ቲክቶክ ከሌለሽ ቲክቶክ ክፈችና ነይ ቶሎ ብለሽ ንገሪያት። ፎቶ አለሽ? የእሷ ፎቶ አዎ አለሽ አይደለ? ንገሪያት። ላኪልኝ ፎቶዋን አንዴ። ሂሩት ልገዢ ነው? ሂሩት ልገዢ ነው? ነይ ላኪልኝ ፎቶዋን እልክልላታለሁ። በሰው ህይወት መጫወት ነው። ነይ እንጂ ነይ እና ያለውን ነገር ተናገሪ። ወርቅዬ ፎቶዋን ላኪልኝ። አንቺ አታውሪ። ልጅቱ ነው በያት። ስለ ልጅቱ ነው። ቅድም እኮ ነገርኩሽ፣ ትናንትና ብዬሻለሁ። ግዴታ እንትን መባል አለበት የልጅቱ ጉዳይ ማን እንዳመጣት ምናምን። አንዴ ከገባንበት አይቀር ይጣራላት ብዬሻለሁ። ነይ ላይቭ ላይ ክፈችና ነይ ቲክቶክ ሌላ ቶሎ በይ። ነይ ክፈች ውዴ። ያው አዲስ ክፈች፣ በዛው ፎሎ እናደርግሻል። ልገዙ ነው? አንድ ቁጥር የምትጻፉት በሰላም ነው ወይስ ደግሞ ሌላ ርዕስ ልታደርጊ? ዝም ብለሽ ነይ ላይቭ ላይ እና ያለውን ነገር ሳትፈሪ ምናምን ተናገሪ። የቅድሟ ልጅ የታለች? ጋይስ ንገሩ። ግሩፕ ከፍተን ነበር ልንረዳ ያለችው ትምጣ። እኔ የምለው አንድ ቁጥር የምትጽፉት ሌላ ደግሞ እንትን ልታመጡ ነው አጀንዳ። እኔ ስራ አልሰራም። ምንድን ነው የምትፈልጉት? አንድ ቁጥር የምትጽፉት ይሄ ገና መቼ አለቀና? ሱሱ ልገዙ ነው? ግዙ። ማርያምን ሙኒት ታሜ ሆኖ ይሄዳሉ። ፖሊስ ጣቢያ ልጅቷ የተሰጠችበት ይሄዳሉ። የእያንዳንዳችሁን ቁጥር ይዘው ይሄዳሉ። ልጅቷ መቼ መታ ነው ያበደችው? መቼ መታ ነው እንደዚህ የሆነችው? ዋትሳፕ ቼክ አድርጌ ላኩልሽን ጋይስ። መቼ መታ ነው እንደዚህ የሆነችው? ጋይስ መቼ መታ? ተሳስታ እንደ ዕቃ ተሳስታ ነው የመጣችው ከኢትዮጵያ። ተሳስታ መታ ያመማት ልጅ እዚህ አስገብተው ከዛ በኋላ አውጥተው ቲክቶክ ላይ ጋይስ ይሄ ነግበን ይበሉ። ነገ እናንተም ስትሆኑ እንደዚህ ነው የሚያደርጓቸው። ችግር እንዳለ በደንብ ነው የሚያስታውቀው። መንገድ ላይ ስትዞር አግኝተዋት ተሳስተው ኤርፖርት አስገቧትና ተሳስተው ዱባይ አመጧት። እንዴት ደስ ይላል በእናታችሁ። አረ ሂሩት፣ አረ አንድ ቁጥር አትጻፊ። አረ በፈጠረሽ እንደው በፈጠረሽ። ይሄ በጣም ነው የሚያስጠላው ጋይስ። አስባችሁታል? አንድ ሴት ከሀገሯ ለስራ ዝመታ ለምን አበደች? ለምን እንደዚህ ሆነች? ለምን ጠርጥሩ። ልክ ሙኒት ቅድም እንዳለችው ማርያምን ሰው ያለ ነገር እንደዚህ አይሆንም። ያለ ነገር ከዛ በኋላ ያምታታሉ። አንደኛው አስጠጊድ ለምንስ እሷ ማሳፈር ፈለገች? አንድ ሰው እንደዚህ ከሆነ የኢትዮጵያ አየር መንገድ ራሱ አይቀበልም ጤናው እስከሚመለስለት ድረስ። ከዚህ በፊት ትዝ ካላችሁ ማን ነበረች? እኔና መሲ ብርጅስቶን የወሰርናት ማን ነበረ ስሟ? ጸበል ያለችው አሁን ጸበል ያለችው አንቺን የምትወድሽ ማን ነበር ስሟ? በማለት ሐኪም ቤት ወስደን አሳክመን አስተኝተው ብዙ ነገር አክመው ወደ ራሷ ስትመለስ ነው ከኤምባሲ ጋር የሸኘናት። አሳክመን ራሳቸው ሁሉን ነገር ጨርሰው በቃ እንደዛ ነው። እሺ ምን ነው ተሳስታ አሜሪካ ቢወስድ አይገርምሽም? ያኔ ቆንጆ መቼም ከፎቶሽ አንቺ ብትመጪ ይሻላል አይደለ? ቲክታክ ላይ ነይ በእናትሽ፣ ይኸው ፎቶሽን ልኬልሻለሁ። እሺ ነጭ ውዴ ጎበዝ ስጪ ስልኳን ሰኝ እንዴ ለዛሬ እኮ ነው። ጠይቃት እስቲ ትላከውን። ሰላም ሰላም፣ ታሪ እንዴት ነሽ? ጤና ይስጥልን። አማን ነው ማሚ እንዴት ነህ? ምን አለ ተሳስተው የሚያመጡ ከሆነ እኛንም ቢወስዱና አንድ ቦታ ተወኝ እስቲ ማሚ ተወኝ እስቲ። ይኸውልሽ እኔ ባለፈው አክስቴ ታውቃለች፣ የሆነ ልጅ መጣች በአንድ ዓመት ከምናምን ነው አበደች። እዚህ ማለት ነው ስነስ አፈራት። ምንም የኢትዮጵያ ኤርላይንስ እንኳን የሚቀበለው የሆስፒታል ወረቀት ይዘን ኢትዮጵያ ኤርላይንስ ሄደን እሱ ኢትዮጵያ ተልኮ አፕሩፍ ሲሆን ነው ትኬት የቆረጥ ነው። ዝም ብሎ መሳሳት የለም። ሰኒ እንዴት ነሽ? አማን ነው
ሰላም ወንድሜ፣ እንዴት ነህ? አለና ማን ግን እንብላ፣ እየበላው ነው። ሁላችሁም እኔም እየበላው ነው። የተባረከ ይሁን። እና መሳሳት የሚባል ነገር የለም። ኢትዮጵያ ኤርላይንስ ካልፈቀደ መሳፈር ራሱ አችልም። ልጅቷ ዶክተር በእናትህ እንዲሳሳቱ የምፈልገው 2 ሰዎች አሉ። ቢያመጡልኝ ተሳስተው እንደው ተሳስተው ቢያመጡልኝ እና አይምሮዬ ባረፈ። አናርመውም እኛ እንደዚህ ተሳስቶ ሌላ ሀገር እንዲነድ እኮ ነው የሚያልኩት እኮ ተሳሳቱ። የማይሆን ነገር። እሺ ወርቅዬ ምን አለችሽ? አልመጣም አለችሽ? አልመጥ እስኪ ቆይ እየደወልኩባት ነበረ፣ ነግሬያታለሁኝ። ዳንችም ልኬልሻለሁ። አሁን ልጅቷ ያለችው የት ነው ሰኒ? አሁን ፖሊስ ጣቢያ ሆስፒታል ይወስዷታል ፖሊሶቹ። በእርግጠኝነት እኮ ፖሊስ ጣቢያ እንትን ካሏት ያው ትኬት ቁረጥ ነው የሚሉት። በኋላ ከሌለም ራሳቸው እንትን ይላሉ። ግን ምንድነው ኢትዮጵያ ፎርም አለ እኔ ጋር ራሱ ፎርሙ ተቀብየው እኔ ጋር አለ የሚሞላ ፎርም አለ። ገባሽ? ባለፈው የሰጡኝ ፎርም እሱ ፎርም ተሞልቶ ኢትዮጵያ ኤርላይንስ ሄደሽ አፕሩቭ አስደርገሽ ነው እንኳን ሲቆረጥ የሚቆረጠው። እኔ እኮ ኮመንታተሮች በጣም ታስቁኛላችሁ። ሳሪ ምን እንዳለች ታውቂያለሽ? አንዷ ዱንያ የበዳዮች ነች የምትል ነው ስሟ። ተሳስተው ምን አለ ሽንት ቤት ከመፈተግ ቢገላግሉን አለች። አውቀው ነው ጋይስ፣ አውቀው ነው ማርያምን፣ አውቀው ተሳስተን ነው። ይሄ ውሸት ነው ጋይስ። ማርያም በቆሎ አለበት። በእርግጠኝነት ያመጧት ራሱ እንደዚህ ያለ አይደል? እንደዚህ ደላቅ ሳርዬ ዛሬ ሆነ አውቀው ሀበሾቹን እንዴት እንደምታረጋቸው የማላውቀው ቦታ ሄጄ በቃ ልጅቷ ምን እናውቃለን? በቂ መረጃ እኮ የላቸውም። ማንም እኮ የሚያውቅ የለም። መቼም ዛሬ መጣ ዛሬ አታውቅም። ዞሮ ያው 3 ወር 4 ወር ቆይታ ሊሆን መረጃ ካላቸው እንጂ እንደ ፎቶሽ ቲክቶክ ይሻላል። ቲክቶክ ላይ መጥቼ የተለየ ነገር የለም እኮ። እኔ እኮ እየጠየቅኩ ነው። አሁን ኢትዮጵያ እኮ እየደወልኩኝ ማን ነው እያልኩ እያጣራሁኝ ነው። ማግኘት ስላልቻልኩኝ ነው እንጂ እኔ አላመጣኋት። እኔ እንኳን ሌላ ሰው ላመጣ ለራሴ እዚህ ራሴ ምጦስ አለቀቀኝ። ለራሴ ከወጡ ነኝ እኮ አንቺ ንገራት ሰው አንቺ ካላመጣት እዚህ ያለው ሰውዬ ማን ነው እያልኩ እየጠየቅኩ ነው። ግን ማንም ይሄ ነው ብሎ የነገረኝና የሰጠኝ ሰው እኛ እናግዛለን። ያመጣትን ሰው እኛ እናግዝ። አንቺ ከየት ነው ያገኘሻት? አንቺ ከየት ነው ያገኘሻት? ባያሰል ላይ ባያት ልጫን ቮይስ ባያት አንቺ ይሄው እላታለሁ። አዎ ላይ ልኬልሻለሁ ቮይሷን ቁጥሯን። ባሊሱን ስልክ ስጠኝ አንድ ጊዜ። ምክንያቱም እዚህ ቢመጡ እውነት የማያውቁ ከሆነ እናንተ ማገዝ ትችላላችሁ። ኤምባሲዎች ማገዝ ይችላሉ። ማን ስለሆነች ነው እሷ በብቻዋን ሄዳ ልታገኝ የምችለው? ያለ ኤምባሲ ቀጥታ ቁጥሩ አይሰራም። ቀጥታ ቁጥሩ አይሰራም። ሳርዬ ባሊሱን ስልክ ስጠኝ። ያለ ኤምባሲ ገዛ እኮ ጭራሽ ማንም ሰው ሊያገኛቸው አይችልም። እነዚህ ሌቦች ማለት ነው። ወርቅዬ ምን አለችሽ? አይሰራም። ነይ እያልኳት ነው። መቼ ነው የምትያት? እሷ ከነጭራሹም ያመጣትን ሰው አላውቅም እያለች ነው ደግሞ እሷ። እሷማ እንደዚህ ነው የምትለው። አላውቅም ያመጣትን እየጠየቅኩ ነው ቤተሰብ ጋር ምናምን ያለችው። ግን የምታውቀው ድረስ ተናገሪ ነይ ነው ያልኳት። ከየት አገኘቻት? እሷ ከየት አገኘቻት? እሷ ከየት አግኝታት ነው አንቺ ጋር ያመጣቻት? ወርቅዬ አዲስ ልጆች እኮ ስልክ እንኳን የላቸውም። እንዴት እሷ ልታቻለች? ልጅቷ እንደው የትኛው ኢማራት ላይ ብትገባ እንደው አንድ እንኳን ቦታ ቢሆን ሳርዬ፣ ለምሳሌ አንድ ቦታ ብቻ ቢሆን እሺ እንደው ልታገኝ ትችላለች። ላይክ የሆነች አካባቢ መሰላን ላይ ነህምያ ብቻ ቢባል ተመጫለሻት መጭሙዴ ውስጥ የቱ ጋር እንዳለች አውቃ እሷ ልታገኛቻለች። እሷ ለመምጣቷ እጇ ከሌለበት በስተቀር አዎ ህግማ ይዳኛቸዋል። ኦልሬዲ ህግ ይዳኛቸዋል። አርሴማ
ግድ ነው። ወርቅዬን ኦልሬዲ አይተዋታል። ቀጥታ ቁጥር አለ። ወርቅዬን ሲይዙ ያን ወንዱን ሲይዙ ይችን ሴቷን ሲይዙ ሌሎቹ እንዳለ በሰንሰለት ትያዛላችሁ። ግድ ነው። እኔ ምንም አውቀው ጉዳይ የለም፣ ግን ችግር የለም አይተውኛል። ፖሊስ ይሄ አላቅም ምናምን የሚል ነገር አያደርግሽም። እውነቱን መናገር ብቻ ነው እዚህ ሀገር ስፔሻሊ ነፃ የሚያደርግሽ። በምን ቪዛ እንደገባች መጀመሪያ ልጆቹም አይፈለጉም። የሰውየው ስም አለ የመጣችበት ቪዛ። ሰውየውን ሲይዙት ያመጣቸዋል እነሱን። ምን ችግር አለ? እነሱ እኮ የት እንደሰራች ምናምን እንትኗን ፓስፖርቷን አውጥተው ቼክ እያደረጉ ነው ፖሊሶቹ ነበር። በማን ስም እንደመጣች ይታወቃል። መቼም ዝም ብላ ተሳስታ አይደለም ያለ ቪዛ የሚያስገቧት። እዚህ ደግሞ በቪዛ ነው የምገባው። ስለዚህ እዛ ሄደን ተሳስተን ነው ይበሉ። ይኸውልሽ ባለፈው ሳሪ ምን እንደተደረገ ታውቂያለሽ? እኔ ያ ሰው መሆን የሚለው ልጅ አላይኑን ድሬስ ታውቂው ከሆነ እሱ ልጅ ቪዛ አውጣልኝ ብሎ ካወጣሁለት በኋላ እዚህ መጥቶ ካንስል ተደረገ። ልጁ ካንስል ተደርጎ ሲሰርቅ ተያዘ። ዱባይ ሲሰርቅ ሙኒት ታውቃለች። ሲሰርቅ ተይዞ መጨረሻ ላይ ለምን ትሰርቃለች ሲሉት ያመጣኝ ሰው አላውቅም አለ ውሸቱን። አረቡ ጋር ሲደወል አረቡ የኔን ቁጥር ሰጣቸው። እኔ ተጠራሁ። መጨረሻ ላይ ምንም የመጣ ነገር የለም። ትኬት ተቆርጦ ዲፖርት ተደረገ በራሱ ጊዜ ማለት ነው። ማን እንዲያመጣው እኮ ይታወቃል። አረቡም ይታወቃል። አሁን ይችላል ማን እንዲያመጣት ማንም ሰው ያውቃል። ለምን ራሳቸው ትክክል። በጣም ነው የሚያስጠሉት። ማሜ ያውቃሉ በደንብ። ቆይ አሁን እኮ ይቺ ልጅ እኮ እዚህ ድረስ የመጣችሁ ለምንድን ነው? ላይቭ ድረስ ከባድ ነው። ወይዬ የመሲን ስቶሪ እዩ የእንትን የለቀቀችውን እዩ። ስቶሪ ነው ኖ ፖስት አድርጋለች። አየው ትሪ ፖስት ካረክ ዋንትያ እናንተ ጋር መጣ ነው። እኛ ጋር ነች ዋንትያ። ፖስት አረክ ወይኔ በአካል ስታምር ወላሂ እጄ ድሮ ምናምን ከፈለገች ሴንድ አርጓት በል። ቆይ መሲ ላገናኝ። ባቡጂ መሲ ነይ ወንድ የሽሮ ምናምን ከፈለገች ወይ ለእንደነሽ ላውራ ልንገራችሁ። ኧረ ወዲያ አንቺ ታሪክ አያልቅም። አንተ የሚውት አድርጊውኛ እናውራጭ ታት ማሪ ነገር እኮ ይዘን ስሚ ዋንትያ ሽሮ ምናምን ከፈለገች ይዘሻል። እንመጣለን ማሪ፣ ነገ ደግሞ እዛ እንመጣለን። ኧረ በዚሁ ነው ቶሎ እንጂ ቅርብ እኮ ነው። 5 ደቂቃ እኮ ነው። ከዚህ 5 ደቂቃ ነው እንዴ ሳሪ? አዎ 5 ደቂቃ ማርያም ሎኬሽን ላኪ። እሺ ሎኬሽን ጉድ። ስሚ ሳገዛ እንዳትወጣ ንገሪያት እሺ። ጅኑኑ ሳይገዛ ወጥቷል። አንቺ ሳገዛ ሰማሻ? ጅኑኑ ሳይገዛ ይባል። ጅኑኑ ሳይዝ ሄዳ ምንም ነገር ዳታ ሰው ዳታ ይገዛ ሄዳ ሰርታላት ነው አሉ ታይሚስት። እሺ ወርቋ አውሪ ላስወጣችሁ። ለምን መስዬ እንደዚህ የምትዩታ እንጂ መሲ ወርቅ አውሪ፣ ችግር የለም። መሲ ቲክቶክ ልክፈትና እየከፈትኩ ነው ብላለች ልጅቱ። እየጠበቅኩ ማለት ጥሩ አይደለም። ያኔ ካላስ ወርቅዬ እንትና ላይ በረታሽ ማሪ። መሲ አላወቀችሽም ውዴ። ብታውቅ ኖሮ እንደውም ዋና አጀንዳውን የምትይዘው እሷ ነበረች። እኔ ስለማላውቅ ነው ማሪ እዚህ ሀገር እንዴ በማላውቀው ጉዳይ ገብቼው። እሷም አላወቀችሽም፣ ለዛ ነው።
እንደዚህ አይነት እንትን ድራማ መኖሩን ብታቅ መሲ ነበረች የምታንቀጠቅጠው። አላወቀችም። ለዛ ነው ተረጋጊ፣ እንጠብቃ። እስከዛ የምትገዙ ካላችሁ ግቡ ጋይስ። እንጀራ ሳያልቅ የምትፈልጉ ካላችሁ ትንሽ እንጀራ ነው የቀረን። የለ ግዙኝ። ስንት እንጀራ ነው የቀረኝ? 1 2 3 4 እኔ አሁን ማሪ ጥያቄ አለ ላንቺ። አንደኛ ይቺ ልጅ ከመጣች እዚህ ቤት የመጣችሁ ማዳም ቤት ነው እንበል። ማዳም ቤት ከመጣች በኋላ አመማት። ካመማት ማን አስወጥቷት ነው አንቺ ድረስ የደረሰችው? ልጅቷን ሴትዮዋ እንግዲህ ሴትዮዋ እንግዲህ ወይ እንደነገሩ ከሆነ የሴትዮዋ ጓደኛዋ ቤት እንግዲህ ሀበሾቹ ስላሉ ወደዛ ምታት ይሁን ወደ አቡዳቢ መጀመሪያ ላይ ልጅቷ ያወራችኝ አላይን እንደሆነ ነው ስራዋ። የዛን ቀን በሪከርድ የነገረችኝ አላይን ነኝ የትነሽ ብያት ታዲያ እሷ ጥያቄ ልጠይቅሽ። ልጅቷ ሲያማት ማንኛውንም ሰው ጠርታ ማንኛውም ሜዳ ላይ ነው እንደምትጥላት አረባ? እነዚህ ሀበሾች ዘንድ አምጥታ ጥላት ነው የሚሆነው። ልጁ ሀበሾቹ ለማን ናቸው? እኔ ያላወኳቸውም ልጆችን ሀበሾችን እኮ። እንዴት አገኙ? ልጁ የት አለ? ሂዶ ያመጣት ልጅ እሱን ዋትስአፕ ላይ ነው ስልኩ አለኝ። እሱን አሁን ወርቅዬ ጋር አምጥቶ የሰጣን ነው እሱ። አዎ እሷን ይዞ ይች ልጅ አሁን ልርዳት ብሎ ነው እንግዲህ። አያውቃትም እሱ ዘመድም እንትን አይደለም፣ ያው የሀገር ልጅ ስለሆነ ልርዳት ብሎ ነው እንግዲህ ሀዲቃ ላይ ውለው። ከዛም በኋላ በቃ ወርቅዬን 1 ሰዓት አካባቢ ላይ አንቺ ጋር ያደረሳትን ሰው ነው እኛ የምንፈልገው። ዛት ሴት እኮ ከአንቺ ጋር ኮንታክት እንድታረግ ያረግሽን ሰው ብቻ ነው እኛ የምንፈልገው። ደግሞ አሁን ከአንቺ ቀጠሉ። አጎቴ ነገረኝ። ሲነግረኝ መታመም አጎትሽ ማን ነው? እንዴት አወቀ? እዚህ ወርቄ ዘንድ ያመጣት ልጅ ጋር በስልክ አውርተዋል። ምን ብለው? ልጅቷ ሟታል ላመጣት እየሄድኩ ነው ማረፊያ ያዘጋጁ ብሎታል። ከዛ እሱ ደግሞ እኔን ነገረኝ። አጎትሽ እንዴት አወቀ? ልጅቷ የገባችው ኮንትራት ታመመች። ስትታመም አጎትሽ እንዴት አውቀው ነው ለዚህ ልጅ ደውለው ይሄ ልጅ አንቺ ደውለው? አልገባኝም ጋይስ። አሁን ልጁ ማለት ነው እኔ እዚህ ጋር እንትን የምልሽ ነገር ልጁ እነዛ ሁለት ልጆቹን መጀመሪያ ከዚህ ከአቡዳቢ ወደ ዱባይ ይዞት ሄደው ልጆችን ሄዱ ያመጣበትን ሎኬሽን ተልኮለት ነው የሄደው ልጆቹ ጋራ። ልጆችን የሚያውቃቸው እሱ ነው። እነዚህን አበሾቹን ሁለቶችን አንቺ የምታውቂው ይሄን ልጅ ነው? እኔ የማውቀው እንግዲህ አጎቴን ነው እና ይሄን ልጅ ነው እንግዲህ በስልክ የሚያወራሁትም እሱን ነው። እዛ ዱባይ ሄዶ ውጭ ላይ ሲውል በቃ ወርቅዬን አንቺ ዘንድ ትደር ብዬ ጠይቂያት የዛን ቀን እሷ ዘንድ ለምን ጥያቄ ልጠይቅሽ? ለምን እናንተ እንደላካችሁት አንቺ ለምን ሆቴልስ ተከራይ? ይቺ ልጅ አሟታል፣ ታማለች፣ እየጮሽ ነው፣ በጣም ችግር ላይ ናት። ስለዚህ ለምንድን ነው ሆቴል ተከራይቶ ያስዋላት? ምን ፈልጉ? አልዋሉም። ሲጀመር 2 ሰዓትም አልቆዩም፣ አስወጥተዋቸዋል በሲኩሪቲ። ለምን አልጋ ያዘ? ምን ፈልጎ? ይቺ ልጅ ከታመመች ሰፖርት የምትፈልግ ከሆነ አንቺ ጋርም መምጣት አይጠበቅባትም ማንም ጋር። ራሷ እንደዚህ እየጮችና ራሷ እንደዚህ የምታረግ ከሆነ የመጣችው ማዳም ቤት ነው፣ ስራ እንደገባች ነግራሻለች። ለምንድን ነው እሱ አልጋ ይዞ ያሳረፋት? ለምንስ ነው ወርቅዬ ቤት እንድትመጣ የተደረገው? ወርቅዬ ዘንድማ ይቺ ልጅ ድጋሜ ስትወጣ ከሆቴል ስትባረር ውጭ ላይ አመሹ እስከ 1 ሰዓት ተኩል ድረስ። ከዛ ህንዲዎችን ጠይቄ አሁን ከፍዬ ህንዲዎች ጋራ ነው ያደሩት። የተሆቴሉ ወጥተው ውጭ ላይ ከዋሉ በኋላ የሆኑ ህንዲዎችን ለምኜ ነው ብሎ አሳደሩ። አድረው በመነገታው ህንዲዎች ደግሞ 12 ሰዓት ላይ አስወጧቸው። ከዛ ወርቅዬን ተኝታ ነበረ ሲደውልላትና አስወጥተዋቸዋል። አንቺ ዘንድ ትምጣ እንዴ ብዬ ጠይቄ 3 ሰዓት 4 ሰዓት አካባቢ ላይ ወርቄ ስትነሳ እሺ ትምጣ አለች። ከዛ ወዲህ ወርቄ ይዟት ሄደና ወርቄ ዘንድ አድርሷት ልጁ ተመለሰ። ማሬ የኔ ጥያቄ አሁን ልጅቷ ታማለች። ልጅቷ ከታመመች እቺ ልጅ ታማለች ብሎ አጎትሽ ነገረሽ። አጎትሽ አንቺ ደግሞ የኛውን ልጅ አወራሽው ወደ ወርቅዬ እንድትመ ይቺ ልጅ ከታመመች እየጮች ካመማት እንደዚህ አይነት ችግር ካለባት በየሆቴሉ በየህንዱ ቤት የምታከራትቷት ለምንድን ነው? ከታመመች ላይክ ደላላዋንም አላወቅንም ብለሻል፣ አላገኛንም ብላችኋል። ደላላ ካላወቃችሁ ፓስፖርት ከሌላት እሷነቷ ምንም የሚገልጽ ከሌላት እሷም ታማ እንደዚህ ከሆነች ፓስፖርቷማ እጇ ላይ ነው። እንደዚህ ሁና እያበደች ፓስፖርቷ እጇ ላይ ነው አላት አይደል? እንዴ ትንሽዬ ሻንጣ አሁን ነው ቅርብ ከኢትዮጵያ የመጣችው። መቼ ነው የመጣችው? የ2 ወር ቪዛ ራሱ አላት እኮ። ማን ያመጣት?
እሱና አላወቅኩትም። አሁን ራሱ ማምሻዬን ኢትዮጵያም ደውዬ በኢሞ ነው እንግዲህ የማገኛቸው እየጠየኩኝ። መቼ ታዲያ ፓስፖርቷን እዛው ሻንጣው ላይ እንደዚህ እያበደች ከነ ሻንጣው ነው የወጣችው? እሱንማ ልጁ ነው እንግዲህ የሚያውቀው ከልጆች ዘንድ ያነሳትን ልጅ ይሄ ልጁ ሊረዳት ሄዶ ያመጣት ልጅ ወደዚህ ያመጣ ልጁ እኮ ሊረዳት አይደለም ሄደው። አንቺ እናንተ እኮ ነው እሱ ነገርን ያላኩትም ልጆችን አላቃቸውም እኮ ጉድ ፈላ ዘንድሮ ለካ እሱ ያለው ምንም እንደማከደሙ ንጹህ እንደሆነ ጀስት አንቺ ልከሹ በአንቺ አማካኝነት ወርቅዬ ጋር እንደወሰዳት ተናገረ። ወዲህ ወርቄ ዘንድ የላኩት እኔ ነኝ። አዎ እሱን የላክሽው? አዎ ዱባይ ስለሆነ እዛ ጋር ማረፊያ እንዴት አወቅሽው? ልጁን ስላጣው የሙኒትን ሸር አድርጊላት። ቆይ ወርቄን ትምጣ በቃ እሺ እዚህ ታድራለች ስትለኝ በቃ አንቺ ዘንድ ያድራት። ጠዋት እንግዲህ እኔ ወደ አቡዳቢ እንግዲህ ሂጄ ከስራ ቦታ ይወጥቻ አቡዳቢ ሂጄ ባዶ ኢጃዛ ቤትም ቢሆን ከፍቼ እዛ ጋር ይዣት እቀመጣለሁ። ሴትዮዋ ምን አስፈቅጃ አንቺ ዘንድ ትደር ብያት ትምጣ አለችኝ። ለምንድን ነው አንቺ ይዘሻት የምትቀመጪው? ትንሽ ቀን ተተሻላት እንደዚህ አይቻት ምናምን ወደ ስራ ትመለሳይ። ካልተሻላት ደግሞ ያው ትኬት ተቆርጦ ምናምን ወደ ኢትዮጵያ እንድትሄድ ነበር አቅዴ። ጥያቄ አሁን አንቺ እንደዚህ ሁና ወደ ኢትዮጵያ የምትልኪው እንደዚህ ሁና አንቺ ሰው ቤት ይዘሽ የምትቀመጪው ለምንድን ነው? ልጅቷ ታማለች። ማን እንደዚህ እንዳረጋት አታቂም። ደላለዋን አታቂም። እንደዚህ አይነት ችግር ላይ ናት ያለችው። ለምንድን ነው አንቺ ይዘሽ የምትቀመጪው? ለምንድን ነው አንቺ ልታሳፍሪ ትኬትን ስትይ የነበረው? ለምንድን ነው? እናቲቱ ላኩልኝ እዚሁ ላኩልኝ እያለች እያለቀሰችብኝ ነው። እሺ በቃ ምን ላድርግ ታዲያ? እኔ ሌላ ምንም ማድረግ። እናቲቱ ማን ነገራት? እንዴት አወቀች? እሱ ነው እኔ ምን አውቃለሁ። እሺ አጎት እናት ማንን እናወራኛ? እሺ አጎትሽ የት አለ? ስልክ እናወራለን እኛ። አጎትሽ የት አለ? አጎቴ ያለ በኢሞ ነው የማወራው። አለ ኢሞ አለ። እኔ ቀጥታ አዎ እሱም ህገወጥ ነው እንደኔው። ኢሞ ብቻ ነው የሚጠቀመው? አምጮ ኢሞ አምጮ ኢሞ ብቻ ነው የሚጠቀመው? ዋትስአፕ አይጠቀምም? አይ ዋትስአፕ አላወራሁትም። እሱም በኢሞ ነው የማወራው። አምጮ ችግር የለም። ቁጥሩን ላኪኒ ዋትስአፕ ላይ። ኧረ እንደው ማርያምን እንደው የሰው ነፍስ እኮ በቃ በየቦታው ነው እንደዚህ የሚረክሰው ሳ በየቦታው። እኔ ግን ሳሪ እመቤቴ ማለት ነው አሁን ያልገባኝ ምን እንደሆነ ታውቂያለሽ? አዲስ የመጣ ሰው በምንም ሂሳብ ኢቭን ከኢትዮጵያ ቢነገርሽ ልጅ አለ ዱባይ ላይ ብትባይ እንዴት ነው ፈልገሽ የምታገኛት? አንድ ሁለተኛ ደግሞ ማዳሟ እንደዚህ ስታብድባት ወይ ለፖሊስ ትሰጣለች፣ ለፖሊስ ነው የምትደውለው። ለምን ወይም ደግሞ ኤምባሲ ትሰጣለች፣ ወይም ለደላላ ትሰጣለች እንጂ እንዴት ነው ወጥታ ጥላ ሌላ ሀበሻዎች አግኝተዋት ሀበሻዎቹ ላጎቱ ተደውሎ እሷ ደግሞ ፓስፖርቷን ይዛ ምናምን ነገር ምን አይነት ነገር ለመሰልሽ? አሁን ዞሮ ዞሮ እኮ ስፖንሰሮቹ ስም ጋር እንደሚሄድ ስለሚያውቁ ፖሊስም አሁን ሲያጣራ እኮ ስፖንሰሮቹም ጋር ይሄዳል። ኦፍኮርስ ስለዚህ አይጥሏትም። ምንም እንዴ ሞኞች አይደሉም፣ አይጥሏትም። ገባሻል? ኦኬ ጥሩ። ስለዚህ የአጎቷን ቁጥር ተቀበይ ሰኒ። ወርቅዬ አጎቷን ቁጥር ተቀበይ፣ የአጎታችሁን ቁጥር ተቀበይ ወርቅዬ። ኧረ ለእኔ አጎቴ አይደለም ማሪ፣ አራት እኮ ነው ያኔ ለእናት በእኔ ጋር በእኔና እሷ በአባት ነው የምንዛመደው። እሷ ደግሞ በሌላ በኩል ነው። አላውቀውም አጎቴ። ኦኬ እሺ ላኪ በያት ትላክልን፣ ችግር የለም። ወርቅዬ ጋይስ እንጀራ የምገዟለን። አቤት የኢትዮጵያ ቁጥር የላክሽልኝ ማንን ነው? የሆነ ልጅ ለምን ለፖሊስ ሰጠሻት ብሎ እንትን ያለኝ ልጅ ነው። አቀድም ስጭት እሱ ይቀመጥ፣ ችግር የለም እሱ ይቀመጥ። ቆይ ይቀመጥ። ላኪ በያት መሲ ትላክ። መሲ ላኪ። ለእሷ አትንገሪው፣ ለእኔ ብቻ ላኪ። ለእሷ አታስረጁ። እኔ አንዳንድ ጥያቄ የምጠይቀው እኮ እናንተ ከምጽፉት ነው። ምክንያቱም በጣም ትችላላችሁ፣ ጎበዞች ናችሁ። አያችሁ ጋይስ፣ እንደዚህ አይነት ነገር ለእናንተ ለነገ ህይወታችሁ ተጠያቂ የሚሆን ሰው እንኳ የለም። ማን እንደዚህ እንዳደረጋችሁ፣ ማን ብራችሁ እንደወሰደባችሁ፣ ማን እንደደፈራችሁ፣ ማን እንደገደላችሁ፣ ማን እንደዚህ አይነት ችግር ውስጥ እንደከተታችሁ እንኳ ማንም የሚያቀላችሁ ማለት ጭንቅላት ውስጥ ራሱ አይገባም። ሳርዬ አሁን እሱ ዴራ ሰራለሁ ያለው ሰውዬ እንደው ከብዙ ሰዎች ጋር የሚገናኘው ኢንፎርሜሽን ቀን በቀን የሚገባለት ሰውዬ በጭንቅላቱ ብዙ ነገር ዴራ ላይ ብዙ ነገር ነው የሚፈጠረው። ሳርዬ ይሄን የሚያውቅ ሰውዬ የታመመች ልጅ ይዞ ያለ አይዲ ያለ ምናምን ሆቴል ይዟት ገባ። ከዛ በኋላ ያለ አይዲዋ ምንም ኢንፎርሜሽን እንድጋ አሳደራት። ከዛ አንድ ነገር ንገርሽ ሳርዬ፣
ሪሴፕሽን ላይ ስትገቢ እንግዲህ እኔ ዱባይ ነው የምኖረው፣ ስራዬም ከስተማር ሰርቪስ ነው በብዛት። እንዴት ነው ሲያይሽ ራሱ ትክክል ካልሆንሽ አይፈልጉም፣ ይፈራሉ። ሪስክ ነው። ወንድ ከሴት ከሆነ እንኳን አያስገቡም እኮ። የወንድ ከሴት ሌላ ቦታ አለው። ሁለቱም አይዲ ካልተቀበላችሁ በስተቀር አልጋ መያዝ አትችሉም። እዚህ ሀገር ላይ ጋይስ አትችሉም። አይቻልም። እንዴት ብሎ ነው ሆቴል አልጋ ይዞ ገብቶ ያለ አይዲ? በዛ ላይ ደግሞ ሆቴሎች ኢንሹራንስ ምናምን ግዴታ ስለሆነ ሳሪ የጤነኛ ካልሆንሽ አትገቢም። ለምን መሰለሽ? ኢንሹራንስ ግዴታ አለባቸው። አንቺን አይተውሽ ነው እንዲህ ቁመና ማለት አቋምሽን አይተውሽ ነው የሚያስገቡሽ እንጂ የምትደበድብ ልጅ ምናምን እንዲሰዋት የታመመች ሰው አያስገቧትም ሆቴል በፍጹም። አዳምጡ። እንደዚህ ታማ ባልና ሚስት ከሆናችሁ እንደዚህ ፓስፖርት ምናምን ሰታችሁ ነው ጋይ ሰታችሁ ነው። እኔ እንደዛ ነው የማውቀው። እሺ ይሁን ችግር የለም። አደሩ ምንም አሉ እንበል። እሺ ቁጥር ተቀበይ ሰኒ። ጠፋብሽ መሰረት ያጎትሽን ቁጥር ስጭልን። መሰረት ዊንፊ የሚባል ሰፈር አለ በጌታ እሺ ቆይ ቁጥር ትቀበል። ቁጥሩም ዳውንሎድ አድርገሽ ነው እህቴ? እንደ ቲክቶኩ ክሬት እያደረግሽ ነው አካውንት? ሳሪ የሆነ የተያያዘ ነገር ባይኖረው ሲጀምር እርዳታሽን ፈልገው ይመጡ ነበር ወይ ሀቢባ ጋር ይመጡ ነበር እርዳታ ፈልገው። ማርያምን እውነቴን ነው። ንገሪኝ በውስጥ በአደባባይ ሰው ቁጥር ዋትስአፕ ላይ ያለሽ ሆነሽ? አዎ ኦኬ። ሰው ማሪ ታሟል። ለዛ ነው ሰው ልጆቹን ብዙ ነገር ማድረግ ነው የሚፈልጉት። በቃ በልጆቹ መክበር፣ ልጆቹን መሸጥ፣ ልጆቹን መለወጥ፣ በልጆቹ በቃ እንደዚህ ነው። ምንም ማድረግ አይቻልም። ኢሞ ይጠቀማል? ጠይቂው። ዋትስአፕ ላይ ጽፌልሻለሁ። አይቻልም። እዚህ ራሱ ተመጣ እዚህ ራሱ ናግባ እያልኩት ነበረ። ቲክቶክ አለው። አዎ ይምጣ። ቲክቶክ የሌለው ሰው የለም። ማሪ ይምጣ፣ ችግር የለም። እኛ ዋናው ምንድን መሰለሽ አላማችን ሰው ማዳን ነው። ካላስ አሁን እንዳልሽ ቲክቶክ ተረድታ እንዲያውም ምን ያገሯ ብትሄድ በጣም ነው ደስ የሚለኝ። እሷን እኔ እኛ እሱን ነው የምንፈልገው። ረድተናት አግዘናት፣ እሺ ረድተናት ሰፖርት አርገናት፣ እንደዚህ አምጥቶ ያሰቃየናትን አውጥተንላት እንደዚህ እንድትሆን ነው የምንፈልገው። በቃ ሌላ ኢትዮጵያ ጠርቶ ቁጭ ቁጥሩ የኢትዮጵያ ቁጥር ነው። ኢሞ ይጠቀማል። እሱ ነው ኢሞ የሚጠቀመው። ኢትዮጵያ ማን ነው የሚጠቀምበት? እንጃ፣ እሱን አልጠየኩትም። ካላስጠሪ ወይ ኤዱ ሄሎ ቆይ ሰኒ ወይ ሳሪ መሲ አንቺ ደውይለት አስገቡኝ እያለ ነበር።
እሺ የት አለ አለ ወንድሜ አለው በል እኔ ነኝ በል በነገራችን ላይ የላክሽልኝ ቁጥር ኢሞ አይሰራም። ኢንቫይት አርጊ ነው የሚለኝ ኢሞ እንዲከፍት። እሺ አለው እያለ ነው አለ። ኦኬ አለው በል ወንድሜ አለው በል። የት አለ ወይ አንድ ቁጥር ጻፍ። አዎ ብሎ ነበር። እሺ አንድ ቁጥር መሲ አንድ ቁጥር ጻፍ በይው። ጻፍ አንድ ቁጥር ጻፍለት ኢሞ ላይ። እሺ አለ። እሺ የት አለ? ሰባራ ወፍ አንተ ነው አይደለም? እኔ ነኝ። በሽ ላ ነው የሚለው። በሽ ነው። ማሻአላ ማሻአላ። ኦኬ እሺ ስበሽዋል። እሺ ሳይድ አንድ ቁጥር የምጽፈው ምን ደሞ ነው እባክህ? እሺ እንጀራ መች ነው የምትሸጪው? እሸጣለሁ። እንዴት ነህ? ሰላም ጤና ይስጥልኝ። ሰላም ነው ወንድሜ፣ እንኳን ደህና መጣህ። እንኳን ቆያችሁ። እሺ ወንድሜ፣ መሲ ስሟ ማን ነው ልጅቷ? ረህመት። እሺ መሲ ሚውት አድርጊ አንድ ጊዜ ያንቺ ስለሚያስተጋባ። እሺ ወንድሜ፣ ረህመትን ታውቃታለህ? እህቴ ናት እኮ የአክስቴ ልጅ ናት። እሺ የት ነው ያገኘሃት? እኔ አላገኘኋትም፣ በአካል አላገኘኋትም፣ በስልክ ነው። ኦኬ ማን ያገናኘን? ጀምረን ነው የምንደዋወለው። ከኢትዮጵያ ጀምረን በፊት እንደዋወላለን፣ ሳመጣ እንተዋወቃለን፣ እናወራለን፣ ተመጣችም እናወራለን፣ እንተዋወቃለን። ሪፖርት ይኸውልሽ እንዴት እንደመጣች ከመጀመሪያ ጀምሬ ላስረዳሽ። እሺ ወንድሜ ተረጋግተህ ያኔ አንድ ሰዓት 2 ሰዓት ማውራት ግን እሺ ችግር ስሜት አይሆን። ምን ስሜት የሚያደርግ ምን ስሜት ሰምተህ ነው? ምን መቻው ከዚህ በላይ ስሜታዊ እንዲሆን የሚያደርግ ነገር አለ እንደ ሳሪቹ? ምን ለምሳሌ ምን ሁኔታዋ የልጅቱ ሁኔታ በጣም ያሳዝናል። የምር እኮ ታዲያ እኛም የልጅቷን ሁኔታ ስለሚያሳዝን ሰፖርት ለማድረግ ነው የመጣ ነው። ሌላ ነገር የለውም። ኢሞሽናል ሞመንት አሁን የምትረዱን ከሆነ ነው እንጂ ወሬ እዚህ ጋር እንዲባዛ በሚዲያ እንዲመጣም አልፈለግንም ነበር። እኛ ራሳችን ችለን ወደ ሀገር የምትገባበት መንገድ ነበር እየፈለግን ያለው። በመድኃኒዓለም ሁላችሁ ቆይ ማሪ ወንድሜ በደንብ አዳምጠኝ። እኛ ሰው መርዳት አዲሳችን አይደለም። ሰው መርዳት የመጀመሪያችን አይደለም። እኛ ሳንሆን ደግሞ ህዝብ ስለሚረዳ ህዝቡ ጥያቄ አለው። ልጅቷ ምን ሆና እንደዚህ ሆነች ያንን ስለዚህ እንደዛ ከሆነ ሰዓት ሰጥቻለሁ፣ ሚዩት እናደርጋለን። አውራ አንተ ይሄው። እሺ መጀመሪያ ያው በደላላ መጣች። ደላላው ኢትዮጵያ ነው፣ የኢትዮጵያ ደላላ ማለት ነው። የዚህን አላውቅም እኔ በየትኛው ቢሮ ከንጣ የትኛው ምን አይነት ቢሮ ይኖረው አላውቅም። ደላላውን ቤተሰብ ነው፣ ገባሽ? ደላላው የእሷ የአክስቷ አባል ነው። እሺ ልጅቷ እንትን ናት፣ ያኔ በፊት በህጋዊ መንገድ መምጣት አትችልም፣ ጉበት አለባት፣ በምርመራ አታልፍም። እሺ እንደዛ ስለሆነች በጉብኝት ቪዛ ሊያሰሩላት ሞከረ። በጉብኝት ቪዛ አድርገው ሊያሰሩላት ሞክረው እኔ ምን እንደሆነባቸው እንጃ ብቻ ጠፋባቸው። መልሰው እንደገና እንዴት አድርገው እንዳሰሩት እንጃ በስራ ቪዛ ነው ተሰርቶላት የመጣችው ማለት ነው። በጣም ብዙ ጊዜ አዲስ አበባ ተቀምጣለች። ከዛ እንደዛ ሆና መጣች። አሁን እንደመጣች ልጁን ጠይቄዋለሁ እኔ ደውዬ ደላላውን ማለት ነው። የላካት በምንድን ነው? ትኬቷስ ምንድን ነው? ትኬቷ የስራ ትኬት ነው የተቆረጠላት ወይስ ደርሶ መልስ ትኬት ነው? በጉብኝት ነው የመጣችው ብዬ ስለው የስራ ትኬት ነው አለኝ። ከዛ በኋላ የስራ ትኬት ነው አለ። መጣ እሷ ልጅቷ እና እንዴት ነው የምትረዳት ምናምን ስለው እኔ መርዳት አልችልም፣ ምክንያቱም እኔ ያዘጋጀሁላትን ተቀባይ ትታ በሌላ ሄዳለች አለኝ። ኦኬ እሺ እንዴት መሰለሽ እሷ ልጅቷ በኮንትራት ተሰርቶላት መጣ። ኮንትራት ቤት እዛ የመረጡላት መዳም ጋር ስገባ ምርመራ ይወስዷታል። ምርመራ ስትሄድ ደግሞ ያጉበት ስለሚገኝባት እመለሳለሁ ብላ ስላሰበች በራሷ አዘጋጅታ ተቀባይ ወጣለች። ገባሽ? ኦኬ መጀመሪያ ከኢትዮጵያ እንደመጣች እንደመጣች ከሪፖርት ሰዎቿ እየጠበቋት ነገረችኝ። ሰዎች እየጠበቁኝ በዛኝ ሪፖርት ውስጥ ሲጠብቁኝ እኔ በሌላ በር ወጣሁኝ ነው ያለችኝ። ነግራኛለች ሁኔታውን ማለት ነው እንደመጣች። እሺ ከዛ ወጥቼ ታክሲ በፊት እዛ ጋር ኢትዮጵያ ትንሽ እንግሊዘኛ ምናምን ትሞክራለች፣ እንደገና አረበኛ ምናምን እዛ ጥርዞች ጋር ተዚህ ጋር ምናምን ይቅርታ እየተግባባች ትንሽ ትሞክራለች። ስለምትሞክር ታክሲ ውስጥ ገብታ ቀጥታ ስልክ ቁጥር ተቀባብላ እኔ እዚህ ሀገር የሚሰሩ ልጆች እንደዚሁ ሴቶች ምናምኖች ጓደኞቿ ስላሉ በእነሱ ላይ ኢጃዛ ቤት ምናምን የሚኖሩ ማለት ነው
ኦኬ በእነሱ እቺ መሲ ምንም የምታውቀው ነገር የላትም። እኔ ነኝ የነገርኳት እስከ መምጣቷ ድረስ ማለት ነው። ከዚያ በኋላ በእነሱ ላይ ተቀባብላ ሂዳ ኢጃዛ ቤት አርፋለች። ምንም ነገር ሳትል ምንም ሳትናገር መታ ኢጃዛ ቤት አረፈች። አለቀ። ልጁ የላካት የተመረጠላት የመረጡላት አረቦችን ትታ ተደብቃ በራሷ በግሏ ወጣለች። ገባሽ? እሺ እሺ። በራሷ በግሏ ወጣ ቀጥታ ታክሲ እንደገባች ምንም ስለማታውቅ ቋንቋ ስልክ ቁጥር ብቻ ነው አወጣ ለታክሲ የሰጠችው። በዚህ ደውልልኝ ብላ ማለት ነው። እንደዛ አድርጋ ደውላ ሎኬሽን አስልካ ሄዳለች። ከዛ በኋላ እዛ አረፈችበት ቦታ ኢጃዛ ቤቱ አፈላልጎ ስራ አስገብቷታል። በመናግስቴው በገባች 2 ቀን ነው እንደዛ እኔ ገብቻለሁ ብላ ደወለችልኝ። ማሽ መጣሽ አልኳት። መጥቻለሁ አለች። በቃ አሪፍ ነው። የት ነሽ? እንደዚህ ኢጃዛ ቤት ከሆንሽ ራስሽን ጠብቂ አልኳት። ራስሽን ጠብቂ፣ ህገወጥ ነሽ። ከዚህ በኋላ ራስሽን ጠብቂ። እዚህ ሀገር እንደኛ ሀገር አይደለም፣ ከባድ ነው እና ራስሽን ተጠንቀቂ አደራ ኢጃዛ ቤት ውስጥ አልኳት። እሺ አለች። ከዛ ባገኘሽው ስራ እስከምትለምጂና ቋንቋ እስከምትለምጂ ድረስ ባገኘሽው ደሞዝ ቶሎ ግቢ አልኳት። እሺ አለች። በመናግስቴው ብዙ ሴቶች እዛ ኢጃዛ ቤት አሉ፣ በርካሽ በዝቅተኛ ብር አንገባም እያሉ። እሷ ግን በዝቅተኛ ብር በ1000 ብር ደሞዝ ገባች። ገባሽ? ለጊዜው በ1000 ብር ደሞዝ ገባች። ቀጥታ የገባችበት ቦታ አወራችኝ። ኢሞ እያወራን ነው። ከዛ እያወራን እንዴት ነው ስራ ምናምን ስላት ስራው ቀላል ነው። አንድ የኢትዮጵያ ልጅ አለች፣ የሀገሬ ልጅ እንደውም የኮምቦልቻ ልጅ ናት። እስከሷ ማገናኝታኛለች። እንደዚህ ነው ጽዳት ነው የምሰራው አለችኝ። እሺ አልኳት። ቀላል ነው ምናምን እያለችኝ እና ሴትዮዋም ደህና ሰው ናት አለችኝ። እሺ አልኳት። አይዞሽ እያልኳት እያለ እየተጻጻፍ ነው፣ ሁሌ እየተጻጻፍ ነው። የሚገርምሽ ነገር እንደዚህ ሳትቀየር ጠዋት ላይ እየጻፈችልኝ ትንሽ ጽሁፏ ጋር ዝም ብላ የሌለ ነገር እየጻፈችልኝ ነበርና እንዴ ምንድነው የምጽፍልኝ ምናምን እያልኳት እያለ ስልኳን እዛው ላይ ሚውት እንትን አደረገችው፣ እንዳይደወልባት እና እንትን እንዳይል አደረገችው። እንደ ብሎክ ሆነባት። ከዛ በኋላ እንደ ብሎክ ሆኖ ተዛ ሳጣት ያች እዛ ያለችው አብራት የኢትዮጵያ ልጅ ናት። በሷ ስልክ ገባችና ደወለችልኝ። ምንድነው ምናምን ስላት አረ ልጅቷ አማለች መሰለኝ እንዳለ ቀይራለችብኝ አለችኝ። ምንድነው የምትቀየረው? እኔ አላቅም ብቻ እንደዚህ ስሪም ስትላት ሴትዮዋ አልሰራም እያለች ዝም ብላ ስልኳ ጋር ብቻ ነው ስልኳን የወረወረች እያለቀሰኝ ነው። ቤተሰብ ጋር ችግር አለ እንዴ አለችኝ። ቤተሰብ ጋር ችግር የለም አልኳት። ቤተሰብ ጋር ችግር የለም፣ ችግር ቢኖር እኔ እሰማለሁኝ። ችግር የለም እዛ የሆነችው ነገር ከሌለ ችግር የለውም፣ ምንም ነገር የተፈጠረ የለም፣ አበሽሪያት ምናምን አልኳት። ከዛ አሻለች። አሁንም ስደውልላት በቃ ልጅቱ መለፍለፍም እንደዚሁም ብላ መቀጣጣም ጀምራለች። አገናኘኝ አልኳት በሷ ስልክ በቪዲዮ ገባሁና ሳገኛት ራሂማ መሆንሽ ነው መሆንሽ አልኳት። ምን ሆናለሁ ምናምን እና ቶሎ አለችኝ። እኔ እንዴት እመጣለሁ? እኔ ምን አደርጋለሁ? የምመጣው ደህና አይደለሽም እንዴ? ደህና ነኝ። እና ለምን እመጣለሁ? በቃ ና ቶሎ ዝም ብለህ እንዴ ለምን እመጣለሁ? እኔ አንቺ ጋር መሆንሽ ችግር አለው ያልኳት። በቃ ና ቶሎ ዝም ብለህ ና ቶሎ ብዬሃለሁ እያለች እንትን ማለት ጀመረኝ። ከዛ ስልክሽን ፍቺውና በአንቺ ስልክ ልደውልሽ ምናምን አልፈልግም፣ የኔን ስልክ አልከፍት። ከዛ እንደዛ ተባባልን። ከዛ ልጅቷ ሳወራ ምን ሆነ ምናምን ምንድነው ችግሩ ስላት ኢትዮጵያ ችግር አለ እንደ ምናምን ብዬ ስላት ምንም ችግር የለም ማለች። ግን ዝም ብላ ታለቅሳለች። ስልኳን ይዛ ስራም ስሪ ስትላት ሴትዮቱ አልሰራ ስትል ሴትዮቱ ስልክ ስለያዘች ነው ብላ ስልኳን ደበቀችባት። ስልኳን ብደብቅባትም አልሰራ ብላ ትምላተኛች። ከተኛችበት ቦታ ተነስታ ሴትዮዋ ጋር ሄዳ ሴትዮቱ ግር ስር ወድቃ ስልኳን ተቀበለች ለምና። ከዛ በኋላ ሴትዮቱ እንደዚህ ከሆነች አልፈልግም ማለች። ይውሰዱልኝ አለች። ቀጥታ ምንድነው ታክሲ ሄዶ አንስቶ የት ይዟት ይሄዳል። የአገሯ ልጆች እንደዚሁ ዘመድ አሉ እነሱ ጋር ማረፊያ ጠፋ። ገባሽ? ኢጃዛ ቤቱ በዛን አጋጣሚ ኢጃዛ ቤቱ ተሰብሯል መሰለኝ፣ እኔ አላቅም። እሷ የነበረችበት ቦታ ሾርጣ ገብቶ ሰፈታ። ስንት ቀን ቆይታል? ስንት ቀን ቆየች ስራዋ ቦታ? ስራ ቦታ ወላሂ እኔ ስንት ቀን እንደዚህ የሚባለውን እኔ ብቻ ሳምንት እንደዛ ቢሆን ነው፣ ከዚህ በላይ አይበልጥም ይመስለኛል። በሳምንት ውስጥ ነው ከመጣችበት። ጥሩ በሳምንት ውስጥ ከገባች 15 ቀን ቢሆናት ነው። ኦኬ ከወሰደቻት ኢጃዛ ቤት ቤቱ ስለተሰበረባቸው ወደ የት ወሰዷት? ይኸውልሽ ምንም ይሄ ወደዛ ወደዚህ የሚያስብል ነገር የለም። እህታችን ናት። እህታችን ሌላ የሆነ ነገር ተፈጥሮባት ከሆነ እኔ ራሱ የማጣራው በጣም ማወቅ የምፈልገው ነገር ነው። ገባሽ? አሁን እኛ የምንፈልገው እህታችን እንድትረዳ እና እህታችንን ጤናዋ ተመልሶልን ኢትዮጵያ እንዲገባ ለእናቷ እንድደርስ ነው። እናቲቱ እዛ ጋር አላካማሌ ነው እየሆነች ያለችው። ገባሽ? አሁን እነዛ ልጆች ያረፈችባቸው ልጆች ጠለብ ቤት ነው የሚሰሩት።
ጠለብ ቤቱ ነው እነሱ ጋር እንደተቀመጠች ቪዲዮ ተቀርጾ ሁሉ ነበር ልከውልኛል። እነሱም ደውዬ ማለት ነው። ከዛ እነሱ ጋር እንደዚህ ተቀመጠች። አረቦች በጣም እንትን ብለውባቸዋል። እኛ ኮንትራት ቤት ነው ያለ ነው። ስለዚህ ኮንትራት ቤት ሆነን እንደዚህ አረቦች ጋር በጣም እንትን እያሉብን ነው እና እባካችሁ አንሱልን አሉ። ከዛ አንስተን እኔ እንደምታየኝ እንትን ነኝ ያኔ ህገ ወጥ ነኝ። መሄድ አልችልም፣ መንቀሳቀስ አልችልም ከስራ ቦታዬ። እንደዛ እየሆነ እያለ ስራ ሰው ስናፈላልግ እንዳጋጣሚ ይሄ ልጁ እዚች ማናት ወርቄ ቤት ያደረሳት ልጅ ህጋዊ ነው፣ ፍሪ ቃማ ነው ያለው። ሚውት ሆነሻል። አውራ እየሰማው ነው። እኔ ሌላ አውራ እያወራው ግን እየሰማው ነው። እሺ ፍሪ ቃማ ነው ያለውና እሱን አፈላልገን ጓደኛችን ነው የሀገራችን ነው። ለሷም ለኛም እዛው አንድ ሰፈር ነን። ገባሽ? ምንም ነገር ያደርጋታል። ምንም አሁን እናንተ ሆቴል ለምን ይዞ አገባ ምናምን የምትል ዝም ብሎ ነው፣ ችግር የለውም ስለምና ማለት ነው። ስላመንነውም ነው ደግሞ የታመመች ልጅ እህታችንን አንስተን የሰጠነው ሂድና አንጣልን ያልነው። ትልቅ ውለታ ሲጀመር ከማንም ከምንም በላይ በዛን ሰዓት የደረሰው እሱ ነው። መከራውን ያየልን ምንም ነገር ሌላ መሳቀቅ እንደዚህ ማውራት አይጠበብንም ማለት ነው። እንደዛ አድርጎ ሄደ። ከነዛ ከልጆች ላይ ተቀበላቸው። እነዛ ኮንትራት ቤት ነው ያሉት። ከነዛ ዘንድ ያነሳና ማረፊያ አጣች። ልጅቷን ኮንትራት ቤት ነው ልጅቷን ከዛ ከማዳም ቤት ስትጮህ አውጥተው ኮንትራት ቤት ነው የወሰዷት። ልጆች እዛ ኮንትራት ቤት የሚሰሩ ያገሯ የሰፈሯ ልጆች አሉ አልኩሽ። የት? እዛ አብሯት ሌላ ቦታ ነው ያሉት። እነሱ የት ቦታ እንዳሉ ቻርጅ አካባቢ ወላ የት? እንዴት አውቀው እነሱ ወደ እነሱ ጋር ወሰዷት? መውደቋን ማን ነገራቸው? እነሱ እኮ አይደለም የወሰዷት። እየተደዋወልን እያፈላለግን ቤት እያፈላለግን ኢጃዛ እያፈላለግን ሰው እያፈላለግን እኮ ነው። አሃ ስትወድቅ እንደዛ ስትሆን ሰው ስታፈላልጉ እዛ ወሰዳችኋት። አዎ ታመመች አሉን። መዳማው ከዛ ታመመች ስታስወጣብን ያቺ ልዩቱም ስትነግረን ሰው እያፈላለግን ነው። ገባሽ? ሰው እያፈላለግን እዛ ወሰርናት። በስልክ እያልተደዋወልኩት እኔ 3 ቀን 4 ቀን የሆነኝ ከዛ ጀምሮ እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ። ቀን ስራ ውላለሁ፣ ሌሊት እንቅልፍ የለኝም። ሞባይል ስልክ ጋር እንትን እያልኩኝ እኔ ብቻ አይደለሁም ደግሞ በጣም ብዙ ሰው መሲም ሌላም ደግሞ ኢትዮጵያም ከዚህም ስንት ያላፈላልግ ነው የለንም ማለት ነው። በጣም ብዙ ሆነናል። በዛን አጋጣሚ ከልጆች ዘንድ ይሄ ልጅ አንስቶ ፍሪቃ ማስላለው ይዞ አከደ። ይዞ ሆዶ የማያሳርፍበት ሲያጣ ቀጥታ የት ይዞ አከደ? ሆቴል አልጋ ብር ከፍለን ነው ያዝ አልጋ ያዝና አልጋ ቤት አሳርፋት እስከዛው ድረስ አልነው። እየተደዋወልን ነው በቪዲዮ አልጋ ቤት ሆኖ ራሱ እኔ በቪዲዮ አውርቻለሁ፣ በሱ ስልክ ማለት ነው አውርቻታለሁ። በቪዲዮ ሳወራት እንዲያውም መለፍለፍ ጀምራለች። እየለፈለፈኝ ነው። ተረጋጊ፣ ስራ አስገባሻለሁ፣ አይዞሽ እያልኳት እኔ ዝም ብዬ እንድትረጋጋ ብሞክር መረጋጋት አልቻለችም። በዛን አጋጣሚ የልጁን ስልክ እንዲያውም ወረወረችበት። ገባሽ? ወረወረችበት። እኔ ብመጣ እኮ ና ቶሎ ትለኛለች። እኔ ዝም ብላ ና ቶሎልኝ እያለች ስትለኝ እኔ ብመጣ እኮ ታሰራለሁ ራሂማ፣ አልደርስልሽም፣ ላንቺ እኔ አልደርስልሽም። ስለዚህ ብመጣ አብረን ነው የምንታሰረው፣ ሰዓት አብረን እንታሰራለን፣ ና ቶሎ ዝም ብላለች። አብረን እንታሰር፣ ሀዳ ምን ችግር አለው? ሀገራችን እንገባለን ምናምን ትለኛለች። እዛ ሆነ በአካታተኛው ሞባይሉን ወረወረችበት። ገባሽ? ከዛ ወረወረችው። ስልኩን አነሳ። እሱ ጋር እያወራን ነው። እንደው ምን ላድርግ ምን ይሻለኛል እሪ አለ። እሱም አሁን ካልጋ ቤት አስወጡኝ አለ። በአካታተኛው ስትጮህበት ተዛ ሆቴል አስወጡት። አስወጥተውት ውጭ ላይ እንደነበረ ደግሞ ሌላ ቦታ አሁንም እንደዚሁ አልጋ ቤት ፈልጎ ለአንድ ቀን መልሶ አሳደራት። እዚያ ጋር አሳረፋት። ከዛ እንግዲህ እሪ ያለ ጊዜ እሱን ከዚህ በኋላ ሐሱር ድረስ ጠብቄ እኔ እተዋለሁኝ ኃላፊነቱን አልወስድም እባካችሁ ተቀበሉኝ አለ። እሱ ጋር የአገር ልጅ ነው ብዬሻለሁ። እኛ ጋርም ጓደኛ ነው፣ እንደገና ጎረቤት ነው። የአገር ልጅ ነው፣ ዝምድና የለውም። በጓደኝነትና በጉርብትና ነው እኛንን ያስቸገር ነው። ለእኛ ደግሞ እህታችን ነች። ገባሽ? እንደዛ አድርገን አነሳን። አንስቶ የት ይዟት ሄዳለች? መሲ ስራ ቦታ ናት። ኢጃዛዋ ደግሞ ዝግ ነው፣ ሰው የለውም። ኢጃዛ ቦታዬን ያላስመጣት ሰው የለም፣ ዝግ ነው። ስለዚህ ምን ይሻለኛል አለች። ምንም አማራጭ የለንም። ትኬት ቆርጠን ወደ ሀገር እንድንልካት ብር ያስፈልጋል። እኔ መሲ ሆነን ብርና ትኬት ልንቆርጥ፣ ከዛ የሀገሯ ልጆች የሰፈሯ ልጆች ግሩፕ ከፈቱና በዛ አጋጣሚ ብር ትንሽ እየሰበሰቡላት ነበረ። ገባሽ? ለትኬት የሚሆን ለትኬት ይሄ የግሩፕ ብር አይደርስም። ስለዚህ ይሄ ግሩፕ ብር እስከሚሰበሰብ ድረስ ልጅቷ ማረፊያም የላትም። ስለዚህ እኔ እና አንቺ አድርገን እንልካለን። ከዚያ በኋላ ካገኘን ከግሩፕ ተሰበሰበ ካገኘን እኛ ላይ እናተካካለን እንዲያንጎዳ አልን። ተመካከርን።
ከዛ በኋላ አስተዛው ድረስ ማረፊያ ትኬት ተቆርጦ እስከምትሄድ ድረስ ስንጠይቅ ትኬት ቢቆረጥ ትኬታችሁ ይከስራል እንጂ ሰው ካላገኘች እቺ በሽተኛ ልጅ መሄድ አትችልም ተባለ አሉን። ደግሞ ማለት ነው ሰው ስናጠያይቅ አንድ ሰው ላዚም አብራት መሄድ ያስፈልጋችኋል ሲሉን ሰው መፈለግ ጀመርን። ደግሞ ገባሽ ሰው ማፈላለግ ጀመርን እንደዚሁ። ከዛ ከኢትዮጵያ የሚመጣ ነጋዴ ምናምን እያፈላለግን እያለ ከኢትዮጵያ ወንድሜም አለ ሌላም ሰው አለ እንደዚሁ ከዛ እየፈለገልን እያለ ትኬት ሊቆረጥላት ሰው እያፈላለግን ለሐሙስ ሊቆረጥላት ሰውየው ወደዚህ ወደ ኢማራት መጥቶ ከኢትዮጵያ መጥቶ እንደገና ወደዛ ይዟት ሊሄድ ማለት ነው። እስከዛ ድረስ ግን ማረፊያ ወደ ኢትዮጵያ ልንሰድ እናቲቱ ዛሬ እየተባለ ነው። ያው የሞተች መስድ በጣም ከባድ እኔ ልነግርሽ አልችልም። ዘመድ አዝማዱ እንዳለ ተሰብስቦ ማለት ነው። ከዛ በዛን አጋጣሚ ልጅቷን ማረፊያ ስናጣ ወደ መሲ ኢጃዛ ለመውሰድ ስንፈልግ ኢጃዛ ቤቱ ዝግ ነው፣ ሰው የለውም፣ ብቻዋን ልትቀመጥ አትችልም አለ ሰው። ሁሉም ስራ ቦታ ላይ ነው አሁን ያለው፣ ስራ ቦታ ነው ሁሉም። ስለዚህ ሰው የለም። ምህሳ ምን እናርግ እያለ መሲ በግድ አፈላልጋ ይችል ታገኛታለች፣ ወርቄን ማለት ነው። ወርቄን እሺ። ከዛ ወርቄን እንደዚህ አግኝቻለሁኝና እሷ ጋር ላሳርፋትና ከዚያ በኋላ እኔ ሄጄ ለአንድ ቀን ለሌሊት ላዳር ሄጄ አስፈቅጄ መዳሜን ኢጃዛ ቤቱ ዘንዳ ይዣት አድራለሁ፣ ነገ የሚቀበለኝ አገኛለሁ አለች። እና አፈላልጋለን እንደሞ ነገ አልኳት። የዛሬን እንደዛ አድርገሽ ደሪና ከልጅቷ ጋር ወስደሽ እናፈላልጋለን አለ። ያ ልጅ ከሱ ዘንዳ ይዞ ሄዱ። ወርቄ ዘንድ ጣላት። ወርቄ ዘንድ እንዲያኖራት አኑራት ይመለሳል። መሲ ከዛ ከስራ ቦታዋ እስከምትመጣ ድረስ አስፈቅዳ ሮሞዷን ነው አስፈጥራ ምናምን ነው የምትመጣው። በሰው መብዛ አዳሪ ስር ናት። አስፈቅዳ እስከምትመጣ ድረስ ይችኛይቱ አጣዲፏት ለፖሊስ እንዴት አድርጋን ታክሲ ልካ እየሄደችላት አጣሪፋ እንዴት ለፖሊስ አሳልፋ እንደሰጠቻት አናውቅም። እንግዲህ ተመልከች፣ ለምንስ አስቸኮለ? እሺ ለፖሊስ ለመስጠት ለምን አስቸኮለ? እኛ በግላችን በራሳችን እንትን ብለን እንሰዳለን እያልን ነው። ካልቻልን መስጊድ አልችል ስንል ያኔ ታማችን በላይ ከሆነ እንናገራለን፣ ለፖሊስ እንሰጣለን ካስፈለገ ማለት ነው። ግን እስከዛ ድረስ ግን በራሳችን ቆርጠን ትኬቱን በራሳችን ቆርጠን እርዱና ምን አላልን አልጠየቅንም። የፈጀውን ፈጅተን እንልካለን። ሴትዮቱ እዛ መሬቴን ቤቴን ሽጬ እሰጣለሁኝ ዝም ብላችሁ እንደምንም እጄ ከተቱልኝ እያለች ነው። ስትመጣ በጣም ብዙ ዳ ኑሮባት እንትን ብላ ነበር የመጣችው። ረድተናት ነው በፊትም የመጣችው። ገብቶሻል? አዋተን አንዳንድ ሺህ ብር ከዚህ ልከን አዋተን ያመጣናት ነበር ትሰራለች ተብሎ ማለት ነው። ይሄ ለምን አበደች እንዴት ሆነች? ያላህ ስራ ነው። ምንም ማድረጋችን። ዛሬ እኔም ላብድ ይችላል፣ ነገ አንዷ ሰው ሊያብድ ይችላል። ያላህ ስራ ነውና ማለት ነው። ባሽ እንዴት አበደች እንዴት ይሄንን እኛም ማወቅ እንፈልጋለን። ግን ምንም ምክንያት የለውም። ይሄ አላህ ዝም ብሎ ሲያመጣ ሲፈርድባት ፈረደባት እንጂ ማለት ነው። ምንም የሆነችው ነገር የላት ልጅቱ። ይሄ ነው ታሪኩ፣ ሌላ የለውም። የምትረዱን ከሆነ አሁን እናንተ ያለችበትን ቦታ ሎኬሽን አለ ብላለች ልጅቱ። ያደረሰችባት ቦታ ላይ ሂዶ የሚያልን ሰው ህጋዊ የሆነ ሰው እየፈለግን ነበር። አሁንም እናንተ የምትረዱን ከሆነ ይችን ልጅ አለችበት ቦታ ላይ አይታችሁ መታከም ካለባትም ፖሊሶች አንሰጥም ካሉ መታከም ካለባትም እንድትታከም፣ መታከም የማትችል ከሆነ ደግሞ ወደ ሀገር እንድንሰዳት ቢሰጡን ብትጠይቁልን ነው። አሁን ይስጡን፣ ኃላፊነቱን ወስደን ሰው ፈልገን ትኬት ቆርጠን ወደ ሀገሯ እንላካት። ሀገሯ ትታከም፣ ሀገሯ እንደፈለገ እዛው ቤተሰብ ላይ ትረፍልን። ህዲያ እንደምንም እርዱን ነው የምትረዱን ከሆነ። ጨረስክ? አዎ ጨረስኩኝ። በቃ የምትረዱን ከሆነ ይሄ ነው ችግሩ። ማንንም መጠየቅ አይጠበቅባቸው። እውነታው ይሄ ነው። በቃ ከዚህ ውጭ አለ እንደዚህ ሆነ በስልክ እየተጠየቀ እከሌ እንደዚህ አለ ያሉ ወሬ ነው እንጂ የሚመጣልሽ በፍጹም ሌላ እውነታ የለውም። ይሄ ነው እውነታው። ተረጋጋ፣ አንተ ተረጋጋ። መጀመሪያ ካላስ ችግር የለብኝም። የምትጠይቂ ነገር ካለ ሌላ መጠየቅ የምትፈልጊ ነገር ካለሽ ጠይቅኝ። ካላስ ሰማንህ። አሁን ተረጋጋ። በጣም ብዙ እኔ በጣም አሁን ራሱ የምኝታ ሰዓት ነው። በጣም ብዙ ሰው እየረበሽኩ ነው ያለሁት ማለት ነው። ተረጋጋ ወንድሜ፣ አንተ መጀመሪያ ተረጋጋ። በመጀመሪያ ደረጃ ልጅቷ የመጣችው ከኤርፖርት ሰው አመጣት፣ ቪዛ ልኮ አመጣት። ቪዛ ልኮ ካመጣት በኋላ እናንተ እንደምትሉት ከሆነ ከኤርፖርት ጠፍታ ፈለገችበት ቦታ ሄደች። እንደዛ ነው። ከዛ ፈለገችበት ቦታ ሄደች። የፈለገችበት ቦታ ሄዳ አንተ መሲን አታውቃትም ብላል። እሷ ግን መሲ ምናለች? ጽፋልኛለች ብላ ነበረ። ስራ መግባቷን ጽፋልኛለች
ብላለች። ኦኬ እዛ ቦታ ሄደች። ከዛ ቦታ ከሄደች በኋላ ይቺ ልጅ ታማ እዚህ ቤት ውስጥ ማዳሟ ቤት ያስገባት ማን ነው? እዚችኛይቱ ማዳሟ ቤት ያስገባት ማን ነው? ለምንድነውስ ማዳሟ ቤት ሰው ካስገባት ሴትዮዋ መልሳ ያልደወለችው? ለምንድነው ለሀበሻዎች የተደወለው? ሰክሯል ማሪ ሰክሯል። ኖ አይ ዶንት ሃቭ ሌጌጅ። ይሰማል ወንድሜ? ሚዩት አንሳ። ይሰማል ወንድሜ? ሚዩት አንሳ። እኔ ራሱ ቲክቶክ ራሱ የለኝም እኮ በጓደኛ ቲክቶክ ገብቼ ነው እየተከታተልኳቸው የነበረው። ችግር የለም ወንድሜ፣ እንኳን በጓደኛ ገባ። የጠየቅኩን ጥያቄ መልስ እኮ ልንገርሽ፣ አዳምጪኝ። በራሷ እንዴት እንደሄደች ነግሬሻለሁ ቅድም። በጓደኛ ጋር ምናምን እንግዲህ ሰው የማይደዋወል የለም፣ አይደዋወላል ሁሉም ሰው። ጓደኛ የሌለው የለም። በጓደኛ አጠያይቃ ኢጃዛ ቤት አርፋለሁ ይሄዳልኩሽ። ይሄ ምንም ነገር የምደብቅሽ የለኝም። እኔ እውነቱን ነግሬያችሁ የምትረዱን ከሆነ ነው፣ የማትረዱን ከሆነ መናገር የማይጠበቅብኝ መውጣት ይችላል። አንተ ሰውዬ እንዴት እንዳገባው ውጣ፣ አካላት ውጣ፣ ውጣ፣ ውጣ። ያማል እንደ አንተ ጤነኛ ነህ? የማትረዱን ከሆነ ከረዳችሁን ትላለህ ዝም ብለህ። ሎሪ ነው እንዴ መጣው? አይደለም። ይኸውልሽ ልንገርሽማ፣ አዳምጪኝ። አንተ የሚረዳ ላይ ትቆያለህ። እኔ የምጠይቅህ መልስ። አንድ ሰዓት ፈቅጄልህ አወራህ። አንድ ሰዓት ፈቀድኩልህ። እኔ ሰው ሲያወራ ታካ መግባት ስለማልወድ አወራህ። አንድ ሰዓት ጠበቅኩ። አሁን ተራው የኔ ነው። ስለዚህ አዳምጥ። የምትረዱን ከሆነ ምንድነው አንተ የምታወራው? በመጀመሪያ ደረጃ አዳምጥ። ልጅቷ ከኢትዮጵያ መጣች፣ ከኢትዮጵያ ጠፋች አልክ። ጠፍታ ሄደች፣ ከልጆች ጋር ተደዋውላ ሄደች። እሺ ሰው ቤት ገባች። ማዳሟ ልጅቷ ስትወርቅባት፣ ልጅቷ እንደዚህ እሪ ስትል ለምን ለእናንተ ተደወለ? ለምን ሌላ ኢጃዛ ቤት? በሳምንት ውስጥ አንተ ምን አልክ? ያ ቤት ተበርብሯል መሰለኝ፣ ብርበራ ተደርጎበታል መሰለኝ፣ ልጅቷ የተሰጣት ኢጃዛ ቤት የለም አልክ። ኢጃዛ ቤቱ አይኑር። እዛች ልጅ ጋር ያስገባት ማን ነው? ይኸውልሽ እኔ አሁን ተፈለግሽ ኢጃዛ ቤት ያረፈችበትን ኢጃዛ ቤት አፈላልጌ ላመጣ ሁሉ እችላለሁ። አፈላልጌ ማለት ነው። ምንም ችግር የለውም። አብረን እዚህ ጋር እኔ እስከ ጥግ ድረስ ያለውን ነገር እያጣራሁ ማምጣት እችላለሁ። ምክንያቱም እኔ እህቴ ስለሆነች የደረሰባትን ነገር ማወቅ እፈልጋለሁ። እኔም ለኛም እህታችን ናት። አዳምጠኝ። ለሶሻል ሚዲያ ፍጆታ ሳይሆን እኛ የምንፈልገው ለኛም እህታችን ናት። ፎሎ ኖረ አልኖረ፣ ታዋቂ ሆንክ አልሆንክ፣ ምንም ሆንክ ምንም እኛ አያስጨንቀንም። መወለድ ቋንቋ ነው። ስማይ በደንብ አዳምጠኝ። መወለድ ቋንቋ ነው። አንተ የአገሬ ልጅ እህቴ እንደምትላት ሁሉ ለኛም እህታችን ናት። ስለዚህ ይቺ ልጅ ወጣ እዚህ ሶሻል ሚዲያ ላይ አብዳ እንደዚህ ስትሆን እኛ ለሊና ስንል እንጠይቃለን። ጥያቄያችን ደግሞ አክሰፕት አድርገህ ተቀበል። ተረድተኛ? ጥሩ፣ ምንም ችግር የለውም። ስለዚህ የኛ ጥያቄ እነዚህ ልጆቹ ይሄ ልጁ ታክሲ ሂዱ ያመጣት ከነ ኮንትራት ዘንድ የነበረችው ልጁ ይጠየቅና ልጆቹን ደውሎ ተጠይቆ መዳሟ እነሱ ዘንድ አምጣትም ከሆነ ወደ በደንብ አዳምጪ። ልጁማ አንድ በአንድ ካዳችሁ እኮ ወላ አንቺን ወላ እሱን ወላ ምናምን ካዳችሁና ልጁ ምን አለ መሰለሽ መሲ የምትባለው አድርስ አለችኝ። እኔ እንትን ይዤ ልተባበራቸው አደረስኩ ብሎ አለሽ። አድርስ ያልኩት ወዲ ወርቄ ዘንድ ነው። አበቃ፣ ሌላ ምንም አላለሽም። ስለዚህ አሁን እናንተ እያወራችሁ ያላችሁ ሌላ ታሪክ ነው። ከሌላ ቤት ከኢትዮጵያ መታ ጠፍታ ይችሊ ጠፍታ እንግዲህ ሳምባለባት ያማታል። እኔም ማቀው ስራ ገብቻለሁ ስትለኝ ይሄው እሱ እንደዚህ አለ እኮ ይሄው እሱ አለ እሱ ያውቃል። እንደዚህ ታማለች እኮ ይች ልጅ እንደዚህ ታማለች እንደ ጠፋች ያውቃል። ጠፋች አለ ከኤርፖርት መኪና ይዛ ከኤርፖርት በዚህኛው ሲጠብቁ አደላላዎቹ በዚህኛው መኪና ይዛ
ጠፋችና ስልኩን ደውሉልኝ ብላ ተደወለና እንዳነሱ ጋር ሄደች ልጆቹ ጋር። እኔ ራሱ እዚህ ጋር ያልገባኝ ነገር ልጅ መስ አንቺ ሳርቹ ይሄን እኮ ከሷ ነው የሰማሁት እኮ ይሄን እኮ እሷ ናት መጀመሪያ ልንገርሽ ስሚኝ የማውቀውን ማለት ነው። አንዴ ሚውት አድርግ አንተ ደግሞ ዝም በል ሚውት አድርግ አንተ። ልንገርሽ እኔ የማውቀው ልጅቱ ተዛ ማን እንደላካት እንኳን እንደላሏን አላወኩም። እዚህም እንደመጣች አልጠየቅኳትም። ማን ተቀበለሽ ማን ዘንድ ነው ያደርሽው ማን ነው ስራ አስገባሽ የሚለውን አልጠየቅኳትም። ይሄ ልጅ ይሄ አጎቴው ማለት ነው ታማለች። አጎቴ ነው የአባቴ ወንድም ነው። ምን ዋላሉሽ ማለት ነው ታማለች እቺ ልጅ። ስለዚህ ወይ ተዛ ልጆቹ ኮንትራት ስለነበሩ ሰዎቹ አስወጪ ያሏት ስለሆነ አወጣ ወዴት ትሄዳለች ሲለኝ እኔ የነበርኩበት ኢጃዛ ቤት አለ በቃ እዛ ያምጣት ነበር ያልኩት። ኢጃዛ ቤቱ ማንም ሰው የለም። እቺ ልጅ ታማለች እየጮች እንደዚህ ከሆነ ሰው ያስፈልጋታል አብሯት ውሎ የሚያድር ይሄ የሚያመጣት ልጅ አብሯት ውሎ ያድራል ወይ ስል ልጁ ደግሞ አልችልም ተቀበሉኝ አለኝ ማለት ነው። ስለዚህ ሰው አመቻቹና እኔ ሂጅ አመጣታለሁኝ የምትቀበሉ ከሆነ ማረፊያ ካለ ሂጅ አመጣታለሁ አለ። ከ4 ሰዓት እንግዲህ ከመሄዱ በፊት ልጆቹ ዘንድ ሄዶ ሳያመጣት በፊት ማለት ነው። በቃ እኔ ያሰብኩት እዚህ ኢጃዛው ጋር ታመጣታለህ ኢጃዛ ቤቱ ጋር ታመጣታለህ። እኔ የነበርኩበት እኔ አሁን ስራ ቦታ ነኝ። እኔ በፊት የነበርኩበት ኢጃዛ ቤት ታመጣታለህ። ኢጃዛ ቤቷን ጠይቄ ማለት ነው። ባለ ኢጃዛ ቤቷ ኮንትራት ስራ እየሰራች ስለሆነ ቤቱ ተቆልፏል። ቁልፍ ሰጣችኋለሁኝ ታስገቧታላችሁ ምንም ችግር የለም ለቤቱ ብላኝ ስለነበረ አብራሃት የምትወድ ተሆነ ኢጃዛ ቤት አምጣት ወደ ኢጃዛ ቤት አልኩት። ይዞ እየመጣ እንግዲህ ተንቻለሁ 4 ሰዓት አካባቢ ላይ እኔ ሲነግረኝ ሎኬሽን ተቀበልኩለት። የኢጃዛ ቤቱን ሎኬሽን ተቀበልኩለት። ተቀብዬ ስልክለት እንግዲህ ነግቷል። ሰማይና ምድር ተላቆል ነግቷል። ሎኬሽኑን ስልክለት እንደ መሲ እኔ እኮ ልጅቷን እኮ ይዤ ተመጣሁ ቆይቻለሁኝ ግን ስደውል ባለ ኢጃዛ ቤቷን ቁልፍ ትሰጣለች ያልሽኝ ልጅ ጋር እንዳ ስደውል አታነሳም። ዝሮ ልጅቷን ይዤ አሁን ዱባይ ገብቻለሁ። አልጋ አስይዣት አሁን ተኝታለች። እኔ ያለሁት ውጭ ላይ ነኝ። ስለዚህ አንድ መላ ፍጠር እያለ በጣም እየደወለብኝ ነው። እንዴት ዱባይ ሄድክ ብዬው አይ ስደውል ባለ ኢጃዛ ቤቷ ቁልፍ እንዲሰጠኝ ስደውል አታነሳልኝም አለኝ። ሎኬሽኑ ራሱ ልኬለት ነበር ግን እኔ ሎኬሽን ስልክ እሱ ዱባይ ገብቷል። እሺ መሲ አዳምጪኝ፣ መደጋገም አይሆንብን። ልጅቷ ከኤርፖርት መታ ያ ሁሉ ብር ተፈጅቶ እሱ እንዳለው ባንድም በሌላም ሰበብ ብር አዋጣችሁ ምን ብላችሁም እዚህ ብር ያዋጣሁላት እዛ ኢትዮጵያ ሁና ወደ አረብ ሀገር ልመጣ ነው። እርዱኝ፣ አረብ ሀገር ስመጣ ሰርች እሰጣለሁ ነኝ እንጂ ካላስ ልከኛል ልከሽታመጣለሁ አላውቀውም ነው። ታዲያ እሱ አሁን ምን አለ እንደጠፋች ነገረችኝ። ከኤርፖርት ጠፋች ልጅቷ። ከኤርፖርት ጠፍታ የት ሄደች? ኢጃዛ ቤት ጓደኞቿ ጋር። ማን ነው ስራ ያስገባት? እዛ ቤት ውስጥ የገባችው ማን ነው? ማን ያስገባት? የኔ ጥያቄ። ሴትዮዋ እንዲህ አይነት ችግር ሲደርስባት ስታብድ ስትጮህ እንዳለችው አሁን ስልኳን ስትወረውር እንደዚህ አይነት ችግር ሲደርስባት ሴትዮዋ 2 ነገር ነው የምታደርገው። አንደኛ ላመጣት መደላላ ወይም ደግሞ ለሴትዮዋ ለሰጣት ትደውላለች። ካልሆነ ደግሞ ልክ እሱ እንዳለው ቤቱ ከተዘጋ ምን ካለ ደግሞ ለፖሊስ ትደውላለች። ማን ነው ለነዚህ ልጆች አሁን ሄዱ ላለው አሁን ኮንትራት መጡ? እሱ ነው እኔ ራሱ እያልኩ ያለሁት። እነዚህ ልጆች ዘንዲያ ልጅቷን ያመጣቻት መዳም ከሆነች እነዚህ ልጆች ቢጠየቁ ወደ መዳሟ ዘንዲያ ይመሩናል። ስለዚህ ለምንድን ነው ልጅቷ ከዚህ አበደች ከተባለበት ተነስታ ላንተ ለምን ተደወለ? ላንተ ይችኛይቱ አብራት የምትሰራው ልጅቷ አበደች ጮይ ስትል ላንተ ደወለች። ላንተ ተደውሎ ናውሰደኝ አለች። ለምንድን ነው የምትወስዳት አንተ? ምክንያቱም ይቺ ልጅ ያቺ ሴትዮ ማዳሟ ይቺ ልጅ ስትቀበል እኮ ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድን ነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሉ አንተ ነው ውሰድ የተባልከው? አንተ አውጥተህ ደግሞ የተወሰድካት እዚህ ልጅ ጋር ደውለህ እነ መሲ ጋር ውሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድን ነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? እኔ ለምን እሱ ልንገርሽ፣ እኔ ትኬቱን ገንዘቡ አይቸግረኝም። ትኬቱን 24 ሰዓትን ብትሉ እንገዛለሁ። ትኬቱን በኦንላይን እኔ ህገወጥ ሆነ ሚዩቱን ፍችልኝ እስኪ። ምንድነው ሚዩት ተፈቶላል? ይኸውልሽ ሳርቹ አሁን ለምንድነው እንደዚህ የብዴቷ ምክንያት ምን ይታወቃል? ሰው እንዴት እንዳያብዳል እንዴ? እኛ ምን እናውቃለን? የብዴቷ ምክንያት አያብድም።
ስማኝ አዳምጠኝ። አያድም ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል። ያንኛው ምን አለ? ደላላው ተሳስቶ ነው ያመጣት ብሏል። አዳምጠኝ። ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ? ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት። ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ብሎ ነገር አለ እንዴ? ይኸውልሽ ሳልችው እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያጅልኝ የምትጅልኝ ከሆነ ገባሽ? እውነታው ይሄ ነው። እኔ የምነግርሽ ደላላ የምትይው ነገር ደላላ የአዲስ አበባ ደላላ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ። ልጁን እዚህ አመጣት። እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው? ደላላው የላከው ወዴት እንደላከ አላውቅም። እኔ እንግዲህ ደላላው እንግዲህ ያክስቷ ባል ነው ደላላው ብዬሻለሁ። አዳምጪኝ። ደላላው ያክስቷ ባል ነው። ከኢትዮጵያ ማን ጋር ነው የላካት? ያክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት? እኔ እሱን ስጠይቅ አንቺ ወይን ጠይቅ እያለ 3 ጊዜ ነው እንደዚህ ያለው ደጋግሜ። አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል ባዶ ትመጣለች ስለምትባል እዛ ሰው ይቀበላል። ስለምትባል ይችላል ቋንቋ አታውቅም። አዲስ ናት ዙሮ እዚህ ሀገር መታ አታውቅም። ይችላል እግሯ ሲረገጥ ሰው ይቀበልሻል ሂጂ ነው ተብላ የምትጫነው አይደል እንዴ? ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ መሲላ ጎበዝ ለማተምሽ ቁምሽ ውዴ ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? ጠይቁና ነገሩ ብዬ ማምሻዬ እነሱ ጋር ስለፈልፍ አመሸው። ቆይ ጠይቅ እናቃለን። ቆይ ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለውን ሰው። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸበላው ሸለላው ምናምን አላውቅም። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን ግን ለምንድን ነው እቺ ልጅ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሱ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትየቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛቱ እንደሄደች አልሰማሁም። እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች ማለት እኔ እንደገና በሌላ ሰው አጠያየቅኩኝ። አጠያይቄ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጠያየቅ? ምንም ችግር የለውም። ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጠያይቀህ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። ያገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ ደውላለሁ። አሁን አጠያይቃለሁ። አሁን አንተ ብዙ ልጆች ቅድም ያልከ ምንድነው? ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤላሉ እኔ አፈላልጌ አልክ። ስማኝ እኔ አፈላልጌ ማዳም ቤላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ መሲ። አንቺ ታሪቹ ቤተሰብ ነን ስናፈላልግ ከረምን የምትቀመጥበት ያክስቴ ልጅ ናት። አዎ እንዴ ታማ ተወጣች በኋላ እኮ ነው እንዴ። ይኸውልሽ አዳምጪኝ። አሁን የምነግርሽ ነገር ያለ መዳሟን ከሆነ የምፈልጉት መዳሟ ጋር ማን እንዳስገባት ስራ እንጠይቅና ልንገራችሁ። አሁንም አንተ ለምን አልጠየቅም? ውይ ኢጃዛ ቤት እንደነበረ ከኢጃዛ ቤት ስራ እንደገባሽ ብቻ ስነግረኝ እኔ ስራ መግባቷን እንጂ ከዚያ ውጭ እኔ ምን አጣየቅ ነበር አይደለም። አሁን ያልከኝን ነገር አንተ ደላላ እየፈለግህ አይደል? ማን እንዳስገባት 2 ቀን 3 ቀን ሙሉ በየቦታው በየሆቴሉ ስትንከራተት
አፈላልገን ህጋዊ የሆነ ሰው አፈላልገን ላክ ነው። ሰውዬ ጋይስ ያመዋል፣ በጣም ነው የሚያመው። ጋይስ አግዙ። አንተ ታዳምጠኛለህ? ኢጃዛ ቤቱን አሁን ለምን ታፈላልጋለህ? እራስህ አይደል እንዴ ከኢጃዛ ቤት ውሰዷ ብለህ እኛው ልጅ የላከው? ምንድነው የምታፈላልገው? ታውቃለህ እኮ ቁጥሩ ነው። ሁሉንም ነገር እኮ ታውቃለህ አንተ ራስህ። እኔ የማውቀው ነገር የለም። መሆነሽ ነው ሳሪቾ ታይ እንጂ እንዴ። አሁን እኔ መከራከር አይጠበቅብንም እኮ እዚህ ጋር ማለት ነው። የኢጃዛ ቁጥሩን ልቀበልና ተልጆች ልስጥሽ አልኩሽ። እኔ የማውቀው ጉዳይ የለኝም። እኔ የግል መስመር የለኝም። ስሚኝ፣ በመስመር የምደዋወልበትም የለኝም። በኢትዮጵያ ቁጥር ነው እንደምታየው የምጠቀመው። አምጣ ቁጥር ሸር ነው ብለን ማድረግላት ማዳመጥ አይቻልም። ተገኝቶ ልጅቷን ስራ ቦታ ያስገባ ሰው ተገኝቶ በህገ ወጥ መንገድ ልጆችን እያመጣ ሰው ቤት እያስገባ ልጆች ኃላፊነት አይወስድም፣ አይቀየርም። ኤርፖርት ከሆነ ያስጠፋት እሷን እኛ እናስይዛለን። ያ ሰው እንዲያዝ ነው የራሱ እየጠየቁ ነው። ደላላውን ይጠይቁ። እንቀርጋችሁ እናትም አባትም አልቀሱበትና ደላላውን እዚህ ያለውን ሰው ስልክ ይስጣችሁና ስጡኝ እያልኩ እየጠየቁ ነው። እቺ ስራ ያስገባት አንድ ሰው መቼም ማንም እንትን ሆነ ደላላም ሆነ ያለ ኢጃዛም ሆነ መሲ ልጁ እኮ እያሰማ ነው። አንድ ጊዜ እንስማው። አዳምጪማ፣ ቆይ አዳምጪ፣ ላሰማሽ ማስልክ ሪከርድ ላሰማችሁ። ያኔ ከሪፖርት የወጣችሁ ለራሷ ነው። እሷ ለኔ እንዳለች ልክችኛይቱ የምትለው ጓደኛዋ ከሪፖርት የወጣችሁ ለራሷ ነው። ከወጣች በኋላ እኔ ጋር ተደውላ ተቀበይኝ ምናምን ስትለኝ ሪፖርት ማነው ኢጃዛ ቤቱን ደውይ ስነግረው እንዴት ነው የመጣችው አመጣጧ እንዴት ነው አለኝ። አሰማ ሙኒሽን ፔሸንት አዳምጪ፣ ቆይ መጀመሪያ የኔን ርገርች አዋ እስኪ ኢጃዛ ቤት ያረፈችበት ኢጃዛ ቤት ስራ ማን ያስገባት ንገረኝ እስኪ። ስራ ያስገባት ሰው ባለ ኢጃዛ ቤቱን ማለት ነው ንገረኝ ማን ነው? ከዛስ ልጅቷ እንዴት ነው ከሪፖርት ወጣ የመጣችው? ማን የተቀበላት ንገረኝ እስኪ። ይሰማል? እሺ ብቃዬ ማለት ነው እኔ ወንድም ኢጃዛ ቤቱን እሺ እነግርሃለሁ፣ ስልኩን በዋትስአፕ ልክልሃለሁ ማለት ነው። እሱን መጀመሪያ ትቀበላታለህ ወይ ስለው ባለ ኢጃዛ ቤቱን፣ ከዛ ችግር የለውም እቀበላታለሁ፣ ግን በመዲያም ከሆነ የተሰራው እፈራለሁ አልቀበላትም። በሷ ቴሌቪዛ ከሆነ አዚ ችግር የለብኝም ማለት ነው ባለ ኢጃዛ ቤቱ። ከዛ እንደገና ትኬቱ ከኢትዮጵያ ሲላክ በመዲያም የተሰራው ቴሌቪዛ አይደለም፣ ደላላ ወሽቷል ማለት ነው። እንደዚህ ከሆነ እኔ እንጃ አልቀበላትም ሲል ሀብቴ ገለታን ሲነግረው እሱ በቃ ታክሲ ተያያዝና ትውጣ አለ። ከዛ ታክሲ ይዛ ወጣች በራሷ ማለት ነው። እሱ የሆነ ዘመዶቹን እንደዚህ መዲያም ቤት የሚሰሩትን አፈላልጎ ሀብቴ ገለታ እዛ ሄደች። እዛ ሄደው ከዛ ይሄ ባለ ኢጃዛ ቤቱ ከሪፖርት ካልሆነ ከዛ ቦታ ይመቸዋል፣ ከሪፖርት ተሆነ ይዙኛ ሰዎቿ እዛ ስለሚቀርቡ አለ። ከዛ መጣት ስራ አስገባት። ባለ ኢጃዛ ቤቱ አላይ ያለው አሁን ቤቱ ስለተሰበረበት ቤቱ ተሰብሮ ስለተዘረፈ እንትን ልጆች ስለተያዙ ቤቱ ኢጃዛ ቤቱ ስለተሰበረበት እሱ አምጥቶ ከመዲያሟ ዘንድ ያለው ባለ ኢጃዛ ቤቱ ማለት ነው ስራ አስገባት እሱ ነው። ከመዲያሟ ዘንድ ያመጣት እሱ ነው። ግን ቤቱ ተሰብሮ ልጆች ተይዘው ቤቱ ባዶ ስለሆነ እሱ ደግሞ ሌላ ቦታ ፕሮግራም አለ ይዳር ነው ስላለ እንደዚሁ አጠያይቀን እባካችሁ ብለን መዲያም ቤት ነው ሁላችንም ጓደኛ በጓደኛ ከኔ ሰዎች አንቺ ይሻላሉ በማለት እነዛ ልጆች ዘንድ ሄደች ማለት ነው። ከዛ ደግሞ ሰይዳ መጣት እኛ እንደ እህትነት እንደ ትብብር እንዲያገር ልጅ ማለት ነው። ግን እነሱ ይሄን ሁሉ እኛ ለፈጣሪ ላላህ ብለን ነው ስራችንን ማለት ነው። ግን እነሱ ይሄን ሁሉ ያው ሰበሰቡ ሌላ ወሬ ሌላ ዛዛታ የሚያወሩ ከሆነ ወላሂ ለአዚም እኔ እንጃ ብቻ። እየሰማሽ ነው? ሰማሽው አይደለ? ሁኔታውን እንደዚህ ነው። ስለዚህ አትሰሚም አንቺ ቀጥል። እየሰማው ነው፣ ሌላ እያወራው ነው፣ እዚህ ቮይስ እያወራው ነው። ይሄ ነው ይሄው፣ እንደዚህ ነው በቃ ሁኔታው። ኢጃዛ ቤቱ ተሰብሯል እያለች ነው። የኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ትስጠኝ? አዎ ትስጥ። በጣም አሪፍ፣ ችግር የለም። እኔም የምፈልገው እውነታው ፍርጥርጥ ብሎ እንዲወጣ ነው በቃ የምፈልገው። እንዴ ደማን ምንም እንትን የሚያስብለኝ ነገር የለም። እሺ
ሰውዬ የኢጃዛ ቤቱን ስልክ ላኪልኝ እስኪ ቶሎ። የኢጃዛ ቤቱን ስልክ ላኪልኝ ቶሎ ላኪልኝ። ወይ ዘንድሮ ሳሪ ማን ከፈለላት ታክሲ እንዴ? ጋይስ እናንተ እኮ ዝም ብላችሁ ነው። እኛ እኮ ስንመረምር በምክንያት ነው። እስካሁን ስንት እንጀራ ሸጥ ነበረ ቁጭ ብዬ ምን አገባኝ ነው። ግን አንዳንድ እውነታዎች ሲደበቁ ደስ አይለኝም። ለዛ ነው ልጅቷን ለምን ተጫወቱባት? ለምንድን ነው ወደ ሀገር የሚልኳት? ምን ባረገች? ያኔ እንትን ትላለች ምናምን ነገር ችግር የለው። ልጅቷ እዚሁ ሆና እንድታገግምና እንትን እንድትልማ ሞክሬ ነበር፣ ግን ማንም ሰው ስለሌለኝ እቺ ልጅ እዛው ትሄድ። ደግሞ የ2 ወር ቪዛ አላት ሲሉኝ እጇ ላይ ፓስፖርቱ አለ። የ2 ወር ቪዛ አላት ሲሉ እቺ ልጅ ቪዛው ሳያልቅ ትመለስ ነው ያልኩት። አንቺማ እግዚአብሔር ይስጥሽ፣ ትክክል እግዚአብሔር ይስጥሽ። እኔም ያላወቅኩትም እንጂ ባውቅና እዚህ ጋር ደላላ አንጥቷት ለደላላው እየተሸፈነለት ከሆነ የሰው የህገወጥ ስራውን ሌላም እያመጣ እያስገባ ዝም እያለ እየበተነ ከሆነ ለህግም እንዲቀርብልኝ እኔ እዛም እየጠየቁ ነው። እነሱ ራሱ ገና እስካሁን ድረስ እሺ ጠይቀን እነግርሻለን ነው እንጂ አሉኝ። አልነገሩኝም እስካሁን። ጎበዝ ባል ነበር ያልሽው ቅድም መሲ? አዎ ያመጣው አለሽ እኮ እዛ እሱ ነው ያለው። እኔ አላውቀውም። እዛ የላካትን ሰው አላውቅም። እሱ ነው ያክስቷ ባል ነው የላካት ያለኝ። ግን በአጠቃላይ ስንት ጊዜ ነው ማለት ነው ዱባይ ከገባች? ቶታል ሁሉም ተጠንቀቁ። እንዳጠቃላይ ወር አልሞላትም። ወር አልሞላትም። እና ግን ከሀገር ቤት ግን ደህና ናት አይምሯ። እኔ እሱን ደግሞ ልንገርሽ፣ እዛ ሁና የጉበት ታማሚና ሲሉ አትምጭ በህገወጥ መንገድ ታይ አትምጭ ብዬ ኖ ጉበት ምናምን ሳይሆን እንደዚህ በሽታ አይምሮ ምናምን ብር ላኩልኝ ስትል ከብዙ ሰው ነው ብር የተበደረችው። ያንን ብር እንግዲህ በሰው ዘንድ ያኔ የራሱ አካውንት ወይም የአባቱ አካውንት ሳም በሌላ ሰው ነው ያስላከችው። በዛ በብር ጉዳይም ስትጨቃጨቅ ነው የነበረች። እዚህም ጭንቅላቷም ልክ አልነበረች ምናምን አሉኝ ትናንትና ቤተሰብ። እዛ ወይ እዛ ታማ ሆና ታማ መታም ከሆነ ጠይቄ ነበር። እዛም ታማ ነው ወይ ብዬ ያኔ ትጨቃጨቅ ነበር። ብሯ እንደዚህ ሆኖባት ጨርሰው ያኔ ላኩሊ ብላ ጠይቃ ያመጣችውን ገንዘብ ጨርሰው አልሰጧትም። እንደዚህ ነበር ያኔ ትንሽ ጭቅጭቅ ነበር ምናምን አሉ። እዛም ታማ መታከም ነበር። አሁን እኮ ማርያ አንድ ጥያቄ ልጠይቅሽ። እዚህ ሀገር በህገ ወጥ መንገድ መምጣት አይቻልም። እንደ ሳውዲ አይደለም፣ በባህር በምናምን አትመጭም። እንዴት መጣች? እንዴት አለፈች? ምናልባት ህግ ሌላ ላይ ይኖር ይሆናል። እንደዛ ነው እኔ የጠረጠርኩት። የለም ኢምፕሎይመንት ቪዛ ወይ እንትን ቪዚት ቪዛ ነው የመጣችው እንጂ ኢምፕሎይመንት ጌቷ የደርሶ መልስ አይሆንም ነበር። ደርሶ መልስ ነው። ትክክል። እሱን ጠየቁኝ። የደርሶ መልስ ነው ወይ ሲጠይቅ ብዬ ይሄና ጎቴን ስለው አይ የዚህ ሀገር እዚህ ብቻ አንድ የመምጫ ብቻ ነው እንጂ የደርሶ መልስ አይደለም ሲሉ እንግዲህ አይችል እንዴት አወቀ? እኔም እቺ ነው ለራሱ ኢትዮጵያ ያለው ደላላ ይቺ ልጅ ኢትዮጵያ ያለው ደላላ ይቺ ልጅ ጉበት የሚያማ ከሆነ እንዴት አሳለፋት? በህጋዊ መንገድ ያላለፈችም እንዴት አወቀ? ሳርቸው በዛ ላይ ግን አረብኛ እንዴት ቻለች? እንዴት አወቀ የምትይኝ ማለት ነው። እንዴት አወቀ የምትይኝ ማለት ነው። የስራ ቤዛ እኔን እኮ ነው እሷ እያለችሽ ያለችው። መስ የምታወራሽ እኮ ስለኔ ነው። የስራ ቤዛ መሆኑን የነገርኳት እኔ ነኝ። የስራ ቤዛ መሆኗን የነገርኳት እኔ ጠይቄው ነው። ልጁን እኔ አለኝ ስልኩ ኢሞ አለኝ። ያክስቷ ባል ነው ብዬሻለሁ። እሺ ለእሷ ያክስቷ ባል ሲሆን ለእኔ አማች ነው፣ እንደዋወላለን እንዴ። ስለዚህ ነገርኩሽ እኮ የእሷ አሁን የልጅቱ አክስት ለእኔም እንደዚሁ የአክስቴ ልጅ ናት ማለት ነው። የልጅቱ የደላላው ሚስት ማለት ነው። የደላላው ሚስት የልጅቱ አክስት ናት፣ ለእኔም የአክስቴ ልጅ ናት። ገባሽ? የደላላው ሚስትና የዚች የልጅቱ የታማሚቱ እናት እህትማማች ናቸው። እሺ እኔ ጥያቄ ልጠይቅህ። ለእንጀራ አለ ለምሳሌ ጠይቄው ነው ያወቅኩት ነው የምልሽ። ጠይቄው ነው የምንድን ቤዛ ነው ብዬው። ያለ ምርመራ እንዴት ይቻላል? ሙኒት ያንን እኮ ደላሎች ናቸው የሚያውቁት። እኔማ ጉዳይ የለኝም። ሙኒት ያለ ምርመራ ታይ ብያታለሁ። እዛም እያለች ግን እንዴት እንደመጣች አላውቅም እንጂ እዛም እያለች ነግሬያታለሁ ህጉን። መሰረት አረብ ሀገር ሄዳ ታውቃለች ከዚህ በፊት? አረ ሰይድም ሄዳ አታውቅም። ለምን አረብኛ ታወራለች ታዲያ? የተማረችው ሲኦሲ ተምራ መሰለኝ። ይሄን ትንሽ የተማረች አላውቅም። እዚህ ተመጣች ራሱ ቪዲዮ ላይ ውጭ ላይ እንደዛ ስለፈልፍ ቪዲዮ ላይ አረብኛ የቻለችው እንደዛ አይደለም። እኔ ነግራችኋለሁ። ብዙ ጊዜ ሆኗታል። ይኸውልሽ አዳምጪኝ። አረበኛ እንዴት እንደቻለች ትንሽ ነው የቃስም ምናምን ነገር እንደዛ አንሺ ሂጂ ምናምን እሷው ራሱ ለኔ ነገረች በፊት ነው
እንደዛ የምትችለው አዲስ አበባ ራሱ ብዙ ጊዜ ተቀምጣለች። ምክንያት በዙ በበሽታዋ ምክንያት ቶሎ መምጣት አልቻለችም። ብዙ ጊዜ ሆኗታል ታስጀመረች። በዛን አጋጣሚ አዲስ አበባ ብዙ ጊዜ ተቀምጣለች። አዲስ አበባ ስትቀመጥ የተቀመጠችበት ቤት አረበኛ ትችላለች በፊት። በዛን አጋጣሚ እዛ የተቀመጠችበት ቤት ትንሽ ትንሽ ስለ ቃስም ምናምን ነገር አስተምራታለች። ይሄ ነው እውነታው፣ ሌላ ነገር የለውም። ሞኔት አንተ ግን ከስር ከመሰረቱ ታውቃለህ። አዎ እንደ ሀሳብ ግን አለንጋ ቤተሰብ እኮ ነኝ። እንዴት ማለት ነው ሁኔታው? ልጅቱ ጋር መጀመሪያ ጀምረን እንደዋወላለን እንጀራል። አዎ አይ ቤተሰብ ብትሆንም እንደዚህ ከዛ ድረስ መጣ እዚህ በራሷ ከኤርፖርት ወጣ ጠፍታ ይሄን ሁሉ ነገር ታውቃለህ። ግን እሷ ሳምባ ያለባት እኮ ታዲያ አሁን ሳምባ ያለባት እሷ እዚህ ድረስ በምን አይነት ሁኔታ መጣች ስልህ ከኢትዮጵያ የላከውን አሁን እንጂ እዚህ ያለውን ነገር አላውቅም አልከኝ። ይኸውልሽ ከኢትዮጵያ እንዴት እንደላከው እንግዲህ ይሄንን የሚያውቀው አመጣጡን የሚያውቀው ደላላ ነው። እኔ አላውቅም። እጇ ላይ ከሆነ አይታይም፣ ይታያል። ቪዛው ላይ ይታያል። አላስ በጣም አሪፍ። ተፈለጋችሁ ደግሞ ልዩን ደላላውን በምን አይነት መንገድ እንዳሰራው እንዴት እንዳሳለፋት ደላላውን መጠየቅ ይቻላል እኮ። ግልጽ እኮ ነው ይሄ። ችግር የለም ጠይቃ። አይ ግን ሞኔት አላስ ሞኔት አሁን እኮ እንደሆነ ታውቃለህ ወንድሜ፣ ስማኝ አዳምጠኝ። አሁን ልጅቷ ለምን እንደዚህ ሆነች? የኛ ጥያቄ ወይ ሳሪ እኔም ማወቅ የምፈልገው ነገር ነው። አንድ ሰው ከኢትዮጵያ ሲመጣ ስሚ፣ የጉበት ታማሚ ከሆነ በኢምፕሎይመንት ቪዛ መምጣት ይችላል። ጉበት እያለበት ከዛ መምጣት ይችላል። እዚህ ግን ማለፍ አይችልም። እዛ ያው ያለ ምርመራ ከመጣች ማለት ነው። በስርዓቱ ግን ከተመረመረች አይሆንም። ኢምፕሎይመንት እኮ ነው የመጣችው እኮ ኢምፕሎይመንት በህጋዊ መንገድ ከመጣች ሜዲካል ወስዳ ነው የምትመጣው። ግን ሽው ከሆነ ሽው ብላ ነው የምትመጣው ያለምንም። ስለዚህ እቺ ሽው ነው የመጣው። አንጀት ማሳረር ብቻ ነው፣ ወደኋላ ነው የሚመልሱ። የጀንበሬ ታሪክ ነው የሚመጣው። በጣም ጨካኞች ናቸው። እሺ ይኸው ፍንቄ ቆይ አምጫ ይምጡ እነሱ ሁለቱም ይምጡ። ያለበለዚያ አሁን ነው እንደውላለን። ለማዳማ ችግር የለም አምጥተው ለምን ቆማት ነው 15 ቀኑ ላይ ታርገዋል ነበር ልጅቷ ከማዳም ቤት ከመጣ 15 ቀኗ ከሆነ ወርቀኝ ከማዳም ቤት የታርገዋት ነበር። ማዳም ቤት ገና ከኢትዮጵያ ከመጣች 15 ቀኗ በኢየሱስ አዎ ግን እሷ ትምጣና ከዛ በኋላ ያታለች እሷ የዛሬ ራሱ ለሽኛው ቁጥር እንድትላታለው ለሰኒ ነው። አዎ ማሪ ልትላታለው። ቆይ አያት ፍቄ እና ምንዴ ቆይ ታዲያ ምንድን ነበር እንድትሆን የፈለጉት? ግን እንደዚህ ሁና እንትን እያለች ራሷን እያጨበጨበች እንደዚህ እንትን እያለች እንደዚህ ሁና እየፈጋች ለምንድነው ወደ እንደውም ሌላ አለ የተቀረጸ። ይሄ እንደውም ከኔ ላይ እየተንጫጫን ይመስለኛል የቀረጹት አለ የተቀረጸ ልጆች ለቀውታል። እኔ እንኳን የለኝም። ይሄ ከላይቭ ስትሪም ላይ አውጥቼ ነው እንደዚህ ሁና። ለምንድን ነው የሰጠሽው? ይቺ ልጅ ከፎቅ ብትወድቅ ራሷን በስለት ብትወጋ ይቺ ልጅ ብትወጋ የሆነ ነገር ብታደርስባት ኢማጂን አስብ ያለውን ነገር። ከፖሊስ ውጪ ምን ሌላ ነገር አለው? ንገረኝ እስኪ። አሁን ተመልሶ ደግሞ ለምንድን ነው ለፖሊስ የሰጠሽው ተብሎ ሊባል አይችልም። እሱ አቅቶት እኮ ነው ለኔ ያመጣት። ወንዱ ራሱ አቅቶት ከሆቴል እንትን ከሰው ቤት ስንት ቤት እያባረሩት ያመጣትኝ። እንዴት ቢያስቡ ነው እኮ። አሁንም ቢሆን ድጋሚ እንደዚህ እንዳይሉ ብቻ እነሱን ንገሯቸው። አይ ካሁን በኋላ ይሄ ዋናው ስልክ እኮ ነው፣ መደወያ ስልክ እኮ ነው የሌለው። እኔ ጋር መደወያ ስልክ እኔ ጋር የለም ማለት ለመደወል ባሌ ጋር ነው። በዛ ሳርዬ ትላንትና ራሱ የሆኑ ሰዎች መተው 11 ወሯ ነው ብለው ታስታውሻለሽ? ከ11 ወሯ ግን ያሳሰባቸው የ2 ወር 100,000 ብር ብቻ መላካቸው ወደ ኢትዮጵያ። ኢማጂን አመሰግናለሁ። ሌላው ሳያሳስባቸው ማለት ነው። አዲስ ነገር ካለን እንላለን። በቃ ጨርሰናል። እኛ ነገ ለዜጎች እናሳውቃለን። እኔም አሁን እልክለታለሁ። ታሜንቱን ይልክልኛል፣ ፓስፖርቱን። እሺ ይልክልኛል። ወርቅነሽንም ቁጥር አይምሯችሁን ጠብቁ። እንደዚህ አይነት አሁን ያሳፍሯታል። ወርቅነሽ ያንቺ የእሷን ቁጥር ከሰኒ ወስዳለሁ። እሺ አንቺን ቁጥር ነገ ይደውሉልሻል። እሺ ቶሎ ያሳፍራታል። እንደ ፖሊሶቹ እናሳፍራታለን እያሉ ነበር።
ያጣራሉ እንትን ካለ ምርመራ ምናምን ከጨረሰች ግን የዜጎች ጉዳይ እንዲያወራ አረጋል። አብዲ እንዴት ነህ? አሁን ሰላም እናረጋለን። እሺ ወርቅነሽ ከአንቺ ቁጥሯን ወስዳለሁ። ነገ መልዕክት አስቀምጣለሁ ዜጎች ጋር። እሺ 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 እናመሰግናለን። ወላ መሲሞ ለሁላችሁ እናመሰግናለን።